ጥያቄ ነው በነገራችን ላይ። ያው ስለ ፈጣሪ ከሆነ እየተጠየቀ ያለው የፈጣሪን ነገር የሚባለው ነገር መጠየቅ አለበት፣ መነሳት አለበት አይደል? መጎርጎር መፈተሽ አለበት። ፈጣሪ ተብሎ ጾታ ካለው ጾታውን ምን ይጠቀምበታል? አንድ ጥያቄ ነው። አንደኛ ነገር አይ እስኪ ዝም እንበለውና ጾታውን ዝም ብለን እናሸክመው ለኢየሱስ ክርስቶስ ጾታውን። ያው ፈጣሪ ነው ተባለ አይደል? ይሄ ፈጣሪ ጾታ አለው። እኔ ጤና ያላትን ሴት ልጅም አላልኩም። በነገራችን ላይ በጣም ባለጌ የሆነ ሴት ልጅ ጾታውን ብታየውና ስሜታዊ ብትሆን እች ሴት ስሜታዊ በመሆኗ ትቀጣለች ወይ? ጥያቄ ነው። የተመኘ ያየ የተመኘ ምናምን አይደል ትምህርቱ። አይታው የኢየሱስ ክርስቶስ ጾታ በማየት ብትከጅል ብትፈልግ ስሜታዊ ብትሆን ብትመኝ በውስጧ እች ሴት ትቀጣለች ወይ? እች ሴት ዝሙት ሰርተሻል ትባላለች ወይ? እች ሴት ዝሙት ሰርተሻል ብትባልስ ከማን ጋር ነው የሚሆነው? ነው ከማን ጋር ነው ዝሙት የሰራሁት ብላ ብትል ከፈጣሪ ጋር ልትባል ነው? ይሄ ጥያቄ የሚመልስልኝ ሰው ካለ ይግባ። እኔ ዝም ብዬ አዳምጣለሁ። እርግጠኛ ነኝ ግን ልብ ያለው አንድ ሰው አይገባው። የለም። ስለዚህ የሚነሳ ጥያቄ እግር፣ እጅ፣ ጆሮ፣ አይን ምናምን የሚባል ነገር ይሄ እንደዚህ አይነት ነገር መነሳት የለበትም። እኔ ብያቸዋለሁ። እጅ ሰጪነት በረከትን ሊሆን ይችላል። እግር ደራሽነት ሊሆን ይችላል። አይን ማየትን፣ ጆሮ መስማትን ሊሆን ይችላል። መቀበልን ሊሆን ይችላል አይደል? ሊሆን ይችላል። በቃ ምን ታደርገዋለህ? ሁለተኛ ደግሞ እኔ ህያው ነኝ፣ ፈጣሪም ህያው ነው። የኔ ህያውነት ከፈጣሪ ህያውነት ጋር እኩል አድርገህ የምትረዳው ከሆነ በጣም ከባድ ነው። እኔ እሰራለሁ፣ እኔ አደርጋለሁ፣ ፈጣሪም ያደርጋል ተባለ አይደል? ፈጣሪም ያደርጋል። ድርጊታችን እኩል ነው። ድርጊታችን እኩል ነው። የኔና የፈጣሪ ድርጊት እኩል ነው። ናግባ ኦክቶበር ምናምን የምትባለው እስራኤላዊ ሰው ናግባና ገብተህ ለምን አትናገርም? ግባ ናግባ። ቴንክ ዩ ስላስገባኝ አመሰግናለሁ። እንዴት ነህ? ሰላም ነው? ለምን ትቀጠቅጣለህ አንተ? ለምን አትገባም? አየው ገባው። ቴንክ ዩ ስላስገባኝ። ኦኬ ጥያቄ እየጠየቀ ነው። አላህ ባቱን ሲገልጥ ሴቶች ቢወሰው ቆይ ውስዋሱ እንዴት ነው? ኃጢአት ነው? አዳምጥ። ይህ ዝም ብለህ ሌላ ቦታ ጋር የምትቀደደው ነገር አይደለም። እኔ እየጠየቅኩ ያለው ስለምንድን ነው? አዳምጠኝ። አላህ ባቱን ይገልጣል አይገልጥም? አዳምጠኝ። እየጠየቅኩ እኮ ነው። እንድትጠለዝ ነው የፈለከው? በሸሪያ በቁምጣ መሄድ ይፈልጋሉ? ይቻላል? እንደዚህ አይነት ነገር አይፈቀድም። ጥያቄ ነው አይደል የጠየቁት? ኢየሱስ ክርስቶስ ጾታ አለው። ጾታው ወንድ ነው። ቁምጣ ወንድ መልበስ ይችላል? ውረድ። ታዳምጣለህ ወይ ትባረራለህ? ፍላጎቴ አንተ እንድትመልስም አይደለም። አትመልሰውም እኮ ከየት ትመልሰዋለህ? ፍላጎቴ የትውልድ አእምሮ ውስጥ ጥያቄ መፍጠር ብቻ ነው። እንዲመለስም አልፈልግም። መልስ የሌለው ነገር አይመለስም። ከየት ታመጣዋለህ? ከየት ነው የምታመጣው? መልስ የለውም እኮ። ኢየሱስ ክርስቶስ ጾታ አለው፣ የተገረዘ ለዛውም የተመቻቸ ለዛውም። ምን እንዲያደርግበት እንደተገረዘ አላውቅም። ባህል ስለነበረ በእስራኤላውያን ይሁን። ሴት ልጅ ጾታውን አይታ ብትመኝ እቺ ሴት ከማን ጋር ዝሙት ሰርተሻል ተብላ ትቀጣለች ነው ጥያቄ። ትቀጣለች አትቀጣም ነው ጥያቄ። ይሄን የሚመልስ ሰው ካለ ይመልስ፣ ካልሆነ ግን ሌላ ነገር አወራለሁ እቀደዳለሁ የምትል ከሆነ የለም። አፍህን ዘግቼ ነው ማባረረ። ይሄን መልሱ እንዴ! ስለ ቫት ያወራል እንዴ? ስለ ጾታ እየጠየቅኩ እኮ ነው። ስለ ተገረዘ እንትን እየጠየቅኩ እኮ ነው። ስለምናምን ምንድነው ስሙን አንተ ጥራው ምናምን ነገር እኮ እኔ ከበደኝ፣ እውነት ለመናገር ከበደኝ። ስለሱ መልስ መጀመሪያ። ስለተገረዘው ነገር መልስልኝ መጀመሪያ። ባለጌ ሴት እያልኩ እኮ ነው። አመንዝራ ሴት ብታየውና ብትመኝ እች ሴት ከማን ጋር ነው ዝሙት ሰርተሻል ተብላ የምትቀጣው? ትቀጣለችስ ወይ? ጥያቄ ነው። ይሄን መልስ መጀመሪያ። ይሄን መልሱ መጀመሪያ። የሚመልስ ሰው ካለ ይግባ።
የሚመልስ ሰው ብቻ ነው መግባት ያለበት እንጂ የሌለባት ምናምን እጅ እግር እያልክ የምታወራበት ዘመን አይደለም። መልሰው መጀመሪያ ስለ ጾታ መልስ፣ መጀመሪያ ስለ ጾታው መልስ መጀመሪያ። የምን አባህ ነው ባትን በማየት ብትወሰወስ ይለኛል እንዴ? ለምን ደንቆሮ ነህ እንዴ? ስለ ዕቃ እያወራን እኮ ነው። እሷም ዕቃ አላት፣ እሱም ዕቃ አለው። ምንድነው ታዲያ? ምንድነው ብትከጅልስ ብትፈልገውስ? ስለ ጾታዊ ነገር እኮ ነው፣ ስሜትን የሚቀሰቅስ ነገር እኮ ነው እያወራን ያለ ነው። መልስ። ከማን ጋር ነው ዝሙት ሰርተሻል ተብላ የምትቀጣው? እች ሴት ከፈጣሪ ጋር ሊባል ነው? የፈጣሪን ጾታ ስለተመኘ ስለከጀልሽ ገሃነመ እሳት መግባት አለብሽ ተብላ ልትቀጣ ነው? ይሄ እንትን አይደለም፣ በእውነት ከባድ ነው። ይሄን መልሱ መጀመሪያ። ኢየሱስስ በስጋው ሃይማኖቱ ምንድነው? ሁለተኛ ጥያቄ ነው። በስጋ ኢየሱስ በስጋ ሃይማኖቱ ምንድነው? በስጋ ሲጠመቅ ነበረ፣ በስጋ ሲሰብክ ነበረ፣ በስጋ አምላኩ ሲታዘዝ ነበረ፣ በስጋ ምንም ማድረግ አይችልም፣ በስጋ ሲተኛ ነበረ፣ በስጋ ሲበላ ሲጠጣ ነበረ። ብዙ ነገር አለ በስጋ። ሃይማኖቱስ ምንድነው? በእናታችሁ በስጋ። ይሄ ነው ጥያቄ። ራይነር እንዴት ነህ? አልሐምዱሊላህ አለን። ሰላም ነው? አለን። እንዴት ነህ? አልሐምዱሊላህ ደህና ነኝ። ያው እንዴ ሊያመልጠኝ ነበር እኮ የረሳሁትን ነገር ልል ነበር። ምንድነው የሚያመልጠህ? እግዚአብሔር ይመስገን ልል ነበር። እንደምታወራክ እንዴ ትከሰሳለህ። አዶን ነው ከየት እንደመጣ አላውቅም፣ ግን ልክ ትዝ ሲለኝ። ስንት ወርህ ነው ከሰለም? ምን ላይ ነው አሁን? ዳር አይደል? 6 ወር ምናምን ማለት ነው። 6 ወር ሊሆን ነው። ተው እንጂ 6 ወር ሆነ ሊሆን ነው ገና። አይናችን እያየ አመለጥክ እኮ በቃ። አሁን እንግዲህ ቀን ያልፋል ትላለህ፣ ወር ያልፋል። አንተ በጣም ከባድ ነው። ጊዜ ይሮጣል፣ በጣም ይሮጣል። በጣም ከባድ ነው እንዴ! በጣም ነው የሚሮጠው። ስንት ነገር አለፈ ትላለህ። አዎ በጣም ነው። አልቅሰው ተለቃቅሰው ምናምን እኔ ትዝ ይለኛል። አይምሮህን ሀክ አድርገው። ያንተ በጣም ነው የሚለየው። በነገራችን ላይ እኔ ያ ቪዲዮ ሲመጣልኝ ብዙ ቪዲዮ ነው ስክሮል አድርጌ ማልፈው ራሱ ላጥላጥ እየተጻጻፍ ነው። ለምን አናየውም? የተጻጻፍ ነው። አታውቅም፣ ሩቅ ነው አለ። ፈልገው እስኪ አምጣው። እኔ ልውረድና ታሳያችኋለሁ። ኧረ አላሳይም። እኔ የተናገርኩትን አላውቅም በእውነት። አንተ ምን ላድርግ? የተለየ ነገር አልኩኝ። ምን ላድርግ ነው ስትል የነበረው? ምን ላድርግ በቃ ጨነቀኝ ስትል ነበረ። ጨነቀኝ። እኔ ውስጥህን አዳምጥ ነው፣ አያገባኝም። ውስጥህን አዳምጥ፣ ውስጥህን የሚለን ነው ትክክል እያልኩ ነበር አይደል? እኔ አላውቅም። አክቹአሊ እኔ ከዛ በፊት እኮ ከፒኬ ጋር ሳወራ ማለት ነው፣ ከፒኬ ጋር የማወራው ነገር ሁሉ የሆነ መልስ ነው የሚያሳጣኝ ማለት ነው። የሆነ ጊዜ ስለ ሐዲስ ማውራት ጀመርንና ስተት ምናምን ችግር አለባቸው ምናምን እንደዚህ ምናምን ብዬ ስጠይቀው እሺ ይሁኑ እንበልና አረ አንተ እነዛን ሐዲሶች ብታመጣ 50 ምናምን ቢሆኑ ነው አረ ለሱ 50 ሐዲሶች ለምሳሌ የቡሃሪን ሐዲስ ብንጠቅስ 7000 አካባቢ ነው ነው 7000 ትክክለኛ ሐዲስ ይባላል ወይ ሲል ነበርና ላይክ የሆነ ማፈናፈኛ ነው የሚያሳጣ የምታስብበት ነገር ስለ ቁርአን እውነተኝነት ስለ አላህ እውነተኝነት ሲያስረዳኝ በቃ ላይክ እንትን ውስጥ ነው የሚያስገባኝ። ከዛ በኋላ በቃ እጠፋበታለሁ። ጠፍቼ ምናምን ፋይል ልክልኛል። ከዛ ጠፍቼ ምናምን መልሳለሁ። ከዛ ይናደድ አንተ ማትረባን እያለ እና ያን ቀንም አገኘኝ እንደማይሆን ነው አገኘኝ እና ያ ቀን ላይክ እዛ ጋር ቁርአን ራሱ ሳስከፍት ቁርአን አክቹአሊ እኔ ነኝ እኮ ያስተራሁት እንትና ማን ነው ቶፊቅን የሆነ ጊዜ እነ ዳሪያ ምናምን የተቀራላቸው ነበር። እነ ዳሪያ የሰለሙ ጊዜ ማለት ነው። ዘመን ማለት ነው። አዶን ነው ለምን እንዳለቀስኩ አላውቅም። አለቀስኩ
ሱረቱል መርየም ነው የቀረው። አለቀስኩ ዝም ብዬ ማለት ነው። ከዛ ቆይቶ ምናምን ኤደን ሰለመች። እንዴት እንደተበሳጨው አልገባ ስሜት ሁሉ ነው የተቀያየረው። ከዛ ቁርአን ምናምን ነበር ያቀነ ቁርአን ሰማውና ምናምን ከዛ የሆነ ጊዜ ሱረቱል ረህማን ላይ ብቻ ምንድን ነው ፈቢአይ ያለ ረቢኩማ ቱከዚባን። ይሄ ቨርስ በቃ ቻሌንጅ ያደርገኛል እኔ ያኔ ሳይ ማለት ነው። እዛ ጋር ያሉትን ጸጋዎች ያብራራና ከዛ በኋላ ካላ ጸጋ በየትኛው ተስተባብራላችሁ ነው የሚለውና እኔ ብዙ ነገር አይቻለሁ፣ ብዙ ነገር ተምሬያለሁና ቻሌንጅ እንዲያደርገኝ ነው እንትና ነስተሩት ቶፊቅን እና ሱረቱል ረህማን እንዲቀራርኩ ከዛ በኋላ ያው እጅ ለመስጠት ወሰነ ማለት ነው። ገራሚ ቀን ነበረ። በነገርህ ላይ እኔ እዚህ ጋር ማለት የምፈልገው ምንድን ነው፣ ስራ ማለት የግድ ጥቅሶችን እየጠቀስ ማስተማር ብቻ አይደለም። ስራ ማለት መስራት ማለት አሁን እናንተ ባላችሁበት አሁን በሃይማኖት ዙሪያ የግድ ሰው ጥቅስ እያጣቀሰ ሁሉም ሰው እንደዛ ማድረግ የለበትም። እሱን የማያውቅ ሰው ማድረግ የሚገባውን ነገር አለ። አሁን በጣም እውቀት ያላቸው ሰዎች አሉ። እነ ሳላህ የሚባል ልጅ አለ። እሳት ነው በጣም የትም ይገባል። ዝም ብሎ በቃ ምንም ደንታ የለውም። ይገባል፣ መሀል ገብቶ ነው እንደ ሽሮ የሚያንከተክተው ነገሩ። በጣም ኃይለኛ ልጅ ነው። ፒኬ በጣም የተረጋጋ በጣም ሀሳብ ያለው ልጅ ነው። በጣም የተረጋጋ ሰው ነው። ሀሳብን የሚያስቀይር ሰው ነው። በጣም ኃይለኛ ልጅ ነው። እሳት ይሁን እነ ሚስተር ኢምራን አሉ። አህመድ የሚባል ደግሞ የተረጋጋ የትንሽ ትልቅ ሰው አለ። እነ ያሲው አሉ። እነ ኢብሮ በጣም ሰዎች አሉ። በጣም ብዙ ሰዎች አሉ። አሁን ሰው ምንድነው ማድረግ ያለበት? እውነት ለመናገር ሰው ሁሉ ጥቅስን በማጣቀስ አይደለም እንትን ማድረግ ያለበት። አንደኛ ነገር የሚያስተምሩትን ትምህርት ካለ ሪፖስት በማድረግ ሼር በማድረግ ላልደረሰው ትውልድ እንዲዳረስ በማድረግ ነው መተባበር መስራት ግዴታውን መወጣት ያለበት። ሲቀጥል ደግሞ ምንድነው የሚችል ሰው ካለ አሁን ለምሳሌ እነዚህ ሰዎች እውነት ለመናገር ብዙ ነገር ሊያስፈልጋቸው ይችላል። አሁን እዚህ ጋር ቁጭ ብሎ ሰው ሲያስተምር ጊዜ መስራት አለበት እኮ ጊዜውን እያጠፋ ስለሆነ ያ ጊዜ የቱ ጋ ነው እያጠፋው ያለው ይሄ ሰው ተብሎ ግምት ውስጥ መግባት አለበት። አንዳንዴ ትውልድ እኮ አሁን አንዳንዴ ሃይማኖት የሚያስተምር ሰው በነፃ ማስተማር አለበት ይባላል። እንዴት ነው በነፃ የሚያስተምረው? ትውልድ እኮ ምንድነው ቤተሰብ አለው እኮ ቤተሰብ የሚያስተዳድር ትውልድ እኮ ነው። ወጣቶች ናቸው። ብዙ ነገር ያስፈልጋል እኮ። ስራ ካልሰራ እኮ ምን እየበላ ነው የምታስተምረው? ራሱ ጊዜን ቁጭ ብለህ ሃይማኖት ላይ እንትን እያስተማርክ የምታጠፋ ከሆነ እንዴ የሚያስፈልግ ነገር እኮ አለ እኮ። በጣም የሚያስፈልግ ነገር አለ። ስለዚህ ይሄ ነገር ግምት ውስጥ ማስገባት አለበት ትውልድ። እውነት ለመናገር ሰው እስኪጠይቅም እንትን ማድረግ የለበትም። የሚያስፈልግ ነገር ይኖራል ምናምን ማለት አለበት። የሚያስፈልግ ነገር ታብሌትም ሌላ ላፕቶፕም ምናምንም ያስፈልገዋል የሚሰራ ሰው እኮ ነው። አሁን ለምሳሌ በእንደዚህ አይነት ነገር አባብዬ እንደው ምን ላድርግህ እንደው ወላሂ አንተ ሁሉ ነገር የልብ አዋቂ ነው ወላሂ። እልል እኮ ነው። አሁን ሰው የማይገባው ነገር አለ ባብሻ ባይዘወይ። አሁን ሰው ስራና ገንዘብ ሲባል ገንዘብ በባህሪው ትልቁ ነገር ምንድነው? በራስ መተማመን ይጨምራል። ከሰው ሳትከጅል ስትቀር ኮንፊደንስ ይጨምራል። በዛው ልክ ደግሞ ሰው ስራ ኖሮት ደግሞ ሲያስተምር የበለጠ ተሰሚነት ይኖረዋል። ገብቷል? እና አሁን ያልከው ነገር ትክክል ነው። በቃ መታገዝ አለበት እንደዚህ አይነት ሰው እና ትክክል ነው። በጣም ደስ ብሎኝ ነው በመሀል የገባሁት። ይቅርታ። ችግር የለም። የሚያስደስት ነገር ነው። በጣም ውስጤን እንትን ስላለው ነው። እኔ የሚገርም ነገር ስታዘብ ትውልዱ የገባው አይመስለኝም። ገብቷል አባባሌ? አሁን ምንም ማድረግ የማይችል ሰውም እኮ ሊኖር ይችላል። ካየው እንዴት ነሽ? ካየው የኔ ፍቅር እንዴት ነሽ? ካየው ባቢሻ ቅድም መጀመሪያ ላይ ከጻፍሽው አይቼዋለሁ። ስንት ሙስሊም ቤት ነው እዛ ጌም ቤት ያየሁት ባቢሻ። እንደዛማ ማለት አትችልም። ሰው አቅሙ ሳይፈቅድ ሳይሆን ለጥሩ ነገር ማለት በጣም ይከብደዋል። ለምን እንደሆነ አይገባኝም። አስመሳይ ነው፣ ውሸቱን ነው እኮ። ለዛ ነው ግዴታ ያለበት ይመስላል። ማይገባው ቦታ ላይ ይሄ ነው ማለት በቃ ሁሉም ለነፍሱ ነው የሚሰራው። የሚያድረው ምን የሚለው ለነፍሱ ነው። ሁሉም ያለው አንድ ነፍስ ነው።
ወአንፉሰኩም ሚነናር ነው። መጀመሪያ ራስን ከእሳት አድን ነው። ያው ከዛ በኋላ ነው እየቀጠልክ የምትሄደው። እና ሰው በዛ ልክ መረዳት አለበት ነው ኦዲየንሱ። አሁን ትልቁ ችግር እንደዛ ሲባል ሰውን ማቋቋም ደግሞ በዚህ ብቻ አይደለም፣ በውስጥም ተነጋግሮ ማቋቋም ይቻላል። እና ትክክለኛ ነገር ነው ያነሳው። ሊዱ ሰላም ብያለሁ። ትላንትና አንተ አስቀይማታል ወላሂ ባቢተው እኔም ከፋኝ። ሊዱ ምን ብዬ ተው እንዴ ባላያችን ላይ ጣውንት ልታመጣብን ምን ሆነህ ነው? አይ አልጋ ላይ የሚስተካከል ነገር እኮ ነው። ቀስ አድርገን የምናርመው ነገር ነው። እሺ ወልቻ ቀጥል። ጥሩ ነገር ነው ያነሳው። በረካው አይ እኔ ማለት ምናልባት የሚሰማ ስለሆነ ሳይሆን ትውልዱ ምናልባት እኔ ብዙ ነገር እታዘባለሁ። ብዙ ነገር ነው የምሰማው ራሱና ሃይማኖት የሚያስተምሩ ሰዎች ግዴታ ያለባቸው ይመስለዋል። ገብቶሃል አባባሌ? ግዴታ የለባቸውም። ስልካቸውን ዘግተው ስራቸውን እየሰሩ ሊኖሩ ይችላሉ። እንዴ ተጠያቂ አይደሉም እኮ እንደዚህ ሰዎች። ቤተሰባቸውን ቁጭ አድርገው እንደውም አንዳንድ ሰው በጣም ነው የሚገርመው። ጊዜው፣ ገንዘቡ፣ እውቀቱ፣ ጉልበቱ ቁጭ እንትን እያፈሰሰ እዚህ ጋር እንትን እየደከመ ምንም ክብር አይሰጠውም። አንዳንድ ሰው ደግሞ ስታይ በጣም ያሳዝናል። አንዳንድ ሰው ደግሞ ግዴታ እንዳለበት በቃ ለምንድን ነው እነዚህ ሰዎች ምናምን ይላል እኮ አንዳንድ ሰው ኮራ ብሎ እኮ። አንተስ ምን አደርጋሃል ነው። ታፍታፍ ማለት ጎሮራቸውን ደርቀው ቁጭ ብለው ስራቸውን ወጣቶች እኮ ናቸው በነገራችን ላይ። ስለዚህ ግምት ውስጥ አስገቡ ለማለት ነው። በአጭሩ ሀሳቡን እንድንጨርሰው ግምት ውስጥ እንደዚህ አይነት ነገር መግባት አለበት። አዎ መግባት አለበት። በቃ መተጋገዝ የሚባል ነገር መኖር አለበት። ወጣቶች ናቸው፣ ብዙ ነገር ያስፈልጋቸዋል። በተለይ ደግሞ ኢትዮጵያ ውስጥ የሚኖር ወጣት ከሆነ በጣም ከባድ ነው። የተፈነቃቀለ ስልክ ይዞ እየገባ ሰው በጣም ከባድ ነው። ስለዚህ አመለካከታችንን ሰፋ አድርገን አመለካከታችንን መቀየር አለብን። ሁለተኛ ነገር ደግሞ እንደዛ አይነት ነገር ሲጠይቁ የሆነ ነገር ማለት የሆነ ነገር ጥቅም ፈላጊ ተደርገው ሊታሰቡ አይገባም። ይሄንም አስገንዝብልኝ ባብ። የሆነ ነገር አድርጉ ተብሎ ለአንድ ሰው ሲጠየቅ እንደ ጥቅም ፈላጊ ሊታይ አይገባም። ሰው እኮ መኖር አለበት። ይሄን ታሳቢ ማድረግ አለባቸው። ይሄን መንገድ ነው ሰው በቃ በቀንነት ምንም ነገር ያድርግ ላመነበት ሰው ግዴታ ነው። ሰው ሳይበላ አይኖርም። ሳይበላ ይለብሳል። ወጣት ብዙ ነገር እኔ አሁን ለምሳሌ ልንገርህ፣ ኪሴ ውስጥ እኮ ነው የምልህ፣ ኪሴ ውስጥ ብር ከሌለ እየበላው ይርበኛል። አይገርምም? የምሬን ነው፣ እየቀለድኩ አይደለም። ኪሴ ውስጥ ብር ከሌለ በቃ ያስቀመጥኩት ብር ከሌለ እየበላው ይርበኛል። ወጣት ነኛ፣ እንደዛ ነው። በቃ ስሜቱ በጣም ከባድ ነው። የግድ ብር መኖር አለበት ኪሴ ውስጥ፣ ካልሆነ ግን ከባድ ነው። ስለዚህ እነዚህም ወጣቶች ናቸው፣ ግዴታ የለባቸውም። የሚያስፈልጋቸው ነገር ሰው በመረዳት ሊያደርግላቸው ይገባል። ስልካቸው ሊቀይርላቸው ይገባል። በቃ በግልጽ አማርኛ ታብሌት ምናምን ላፕቶፓቸው እንትን ሊያደርግላቸው ይገባል። ሰው በመተጋገዝ በግሩፕ ምናምን ማለት ነው። ጥቂት እኮ ናቸው እኮ፣ መሸፈን እኮ ቀላል እኮ ነው። ሲጠይቁም መጠበቅ የለበትም ሰው። ሲያስተምሩ የሚያጠፉትን ጊዜ ግምት ውስጥ ማስገባት አለበት ሰው። ሰጥ ብለው እዚህ ጋር ቁጭ ብለው ወጣቶች ብዙ ነገር እንትን ማድረግ እየቻሉ ቁጭ ብለው እንትን ሲያደርጉ ግምት ውስጥ ማስገባት አለበት ትውልዱ። ካልሆነ ግን ዝም ብለው ግዴታ እንዳለበት ሰው በነፃ ያስተምሩ ምናምን የሚባል ነገር የለም። ግዴታ ያለበት ሰው የለም። አመሰግናለሁ። የሚጠቅም ከሆነ ውሰዱት፣ ካልጠቀማችሁ ተውት። አመሰግናለሁ። ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ናችሁ? ሰላም ነው አለሁልሽ። ደህና ነኝ። ምንድን ነው ነገሩ? ምስራቅ መባላቸው እንኳን አልወደውም። ምስራቅ እነዚህ ሰዎች ምስራቅ አይደሉም ናቸው። አይ ከዛ እንትን ያሉ ናቸውና በጣም ይቃጠላሉ። የሚገርምሽ ነገር ገስት ላይ ሲያዩሽ ብዙ ነገር አለ። ለምንድን ነው የሚናደዱት? ለዚህ ነው እኮ አላወራም፣ እዛው ይሻለኛል በውስጥ መልክ። እሺ ማሂ ያለሽ ኢየሱስ ብለሽ መጣሽ። እንዴት ነሽ? እንዴት ናችሁ? ሰላም ብያለሁ። ሰላም ናችሁ ሁላችሁም? እንዴት ነሽ? ደህና ነኝ አለሁ፣ እግዚአብሔር ይመስገን።
ደንበኛ ባልታዛር አላለኝ ቶ እሱን የለውበትም እንጂ ሆን ደስ ይለኝ ነበረ። ትቀልዳለህ አንተ ማሂ። አንዴ ኢየሱስ መከራውን አበላሽው እኮ አንዴ ፈጣሪ ነው፣ አንዴ ነብይ ነው፣ አንዴ ተገድለዋል፣ አንዴ አልተገደለም፣ አንዴ ምናምን ብዙ ነገር ነው። ሀሳብሽንም በተቀያየረው በኢየሱስ እንትን ማለት ነው። ሀሳብሽን ቀየርሽ እንዴ? መጀመሪያ ላረጋግጥ እስኪ የቱ ጋር ነው የቆምሽው አሁን? ሀሳቤ እንደነበረ ነው። ምንም የተቀየረ ሀሳብ የለም። ሰው ነው ፈጣሪ ነው በሚለው ነው። ያ እንደዛ ነው ሀሳቤ። የተቀየረ ነገር የለውም። ነገር ግን ያው መጽሐፍ ቅዱስ እያጠናው ነው የሚላቸውን ነገሮች ይቀበላለሁ ማለት ነው። የሚላቸውን ነገሮች ይቀበላለሁ፣ ማልቀበለውም ነገር አለ። ብቻ እንደዛ ነው። አሪፍ ነው። ደግሞ ያው ልጠይቅሽ ማይ ወደዋለሁ ልጠይቅሽ ደስ ይለኛል። የሚከብደኝ ከሆነ እኔ አማርኛ አልችልም። ተትላንትና ጀምሬ ያመጣሁት ቋንቋ የሚከብድ ጥያቄ እኔ አማርኛ አልችልም። ቋንቋ አልችልም። በልሳን ካልሆነ አይገባኝም። ማሂ ችግር የለውም። በልሳንም እጠይቅሻለሁ እኮ ፓስተርነት ለእኛ ሩቅ አይደለም። በነገርሽ ላይ ስሚ፣ እኔ ኢየሱስ እንደውም እውነቱን ልንገርሽ፣ ኢየሱስ ክርስቶስ ከማንንም በላይ ምናልባት እኔ ልወደው እችላለሁ። እኔ ጥላቻ የለብኝም። በጣም ነው የምወደው። ለምን መሰለሽ? የምሬን ነው። አሁን ድንግል ማርያም በጣም ነው የምወዳት፣ ግን ይሄ ያልተሰጣትን ነገር አልሰጣትም። እኔ አላሸከማትም። የማይገባትን ነገር ነች ብዬ አላወራም እንጂ ድንግል ማርያም እርግጠኛ ነኝ ከኦርቶዶክሳውያን አሁን ኦርቶዶክስ ነን ከሚሉ ሰዎች በላይ እኔ እወዳታለሁ ድንግል ማርያም። እኔ ልብ ውስጥ ፍቅር ነው ያለው ለድንግል ማርያም። እኔ ልብ ውስጥ እንደ እናትነት ነው የማከብረው። በጣም ነው የምወዳት። ምንም ግን አልለምናትም። ምንም ማድረግ አትችልማ። ችግሩ ይሄ ነው። አልለምናትም። እናቴ ድረሺ ምናምን እያልኩ ምንም ከየት ነው የምትደርሰው? አትችልም እኮ። እንደዛ ብዬ ነው የማምነው። አሁን ጥያቄ ግን ማይ ቅድም ስጠይቅ ነበረ እንደው እኔና አንቺ ሰው ነን። እውነት ለመናገር ኢየሱስ ብለሽ ወዬ አቤት የማይልሽን ኢየሱሴ ከማለት ባብዬ ብትይ ወዬ ከማለትም ጭምር ማቀፍም ጨምርበት ነበረ። ራሱ ባብዬ ብትይው ኢየሱሴ ከምትይ ይሻል ነበረ። እሱ መብትሽ ነው። ግን ጥያቄ ምንድን ነው? ኢየሱስ ክርስቶስ አሁን ለምሳሌ ጾታ አለው አይደል? ጾታው ወንድ ነው። እየተገፋፋን እንሂድ አይደል? አደንግጬ ሀሳብ ነው፣ ጥያቄ ነው። ትክክል። አዎ ጾታው ወንድ ነው። ወንድ ልጅም ትወልጃለሽ ነው የተባለሽ። አልደነግጥም። ወንድ ልጅም ትወልጃለሽ ነው የተባለሽ። ኔትወርክ ሊሆን ይችላል እንጂ እንደዛ እንዳይሆን ብዬ ነው። ያየ የተመኘ ምን ይላል መጽሐፉ? ያመነዝራል። ባለጌ ሴት ኢየሱስ ክርስቶስ አጠገብ ሻወር እየወሰደ ባለበት ሰዓት ቢገናኙና አይታው ብትከጅለው ኢየሱስ ክርስቶስ ጾታ ስላለው ምናምን እቺ ሴት ዝሙተኛ ነች አይደል? አመንዝራ ነች። ስራ ይፍረስ። ቆይ እኮ አመንዝራ ነች እቺ ሴት ብትከጅለው። እሷ እኮ ባለጌ ሆናም ሊሆን ይችላል፣ ግን አመንዝራ ነች። ስትጠየቅ ከማን ጋር ነው ያመነዘርኩት ብላ ስትጠየቅ ከማን ጋር ሊባል ነው? ከፈጣሪ ጋር ነው ያመነዘርሽው ልትባል ነው። ያው በነገር ሁሉ ተፈተን እንደኛ ይመስላል ስለሚል እንደ ሰው ባህሪ በሰው በቃ ሰው ነው። አምላክ አይፈተንም። ተው እንጂ ባቢ ተው። ሰው አምላክ እኮ አይደለም አይፈተንም እኮ እሱ አይፈተንም እኮ እሷ ነች የምትፈተነው ነው የምልሽ። ጾታ አለው የተገረዘ ምናምን ወንድ ልጅ ነው የምትፈተነው እሷ እንጂ እሱ እኮ አይደለም። እሱ እኮ አያውቅም እንበል እንግዲህ። እንዴት አያውቅም? ሁሉም ያውቃል አይደል የሚባለው። ብቻ እሷ ነች የተመኘችው የከጀለችው እሷ ነች። ስለዚህ እች ሴት አመነዘረች ይባላል አይደል? ከማን ጋር ነው ያመነዘረችው ሊባል ነው? ከሰው ጋር ከሰው ጋር ነው የሚባለው። ያ ሰው ማን ነው? ያ ሰው ማን ነው? እንደ ነቢያቶቹ ከነቢያቶቹ እሱ የአንቺ እምነት ነው። መለኮትን የተላበሰ ሰው ወይም ደግሞ ፈጣሪ ወይም ደግሞ የሥላሴ አንዱ አካል ሊባል ነው አይደል?
እቺ ሴት አመንዝረሻል ተብላ ትጠየቃለች፣ ነገ ትጠየቃለች። እሷ ምን ልታረግ ታያለች? ሲጀመር አይኗ ይጥፋና እንዴ በዛ ደግሞ ትጠየቃለች። አዎ ልትጠየቅ ትችላለች። እሰይ ምን ጥያቄ ነው ልጅ ምትጠይቅ? ግን በፈጣሪ ስልጣን ሙሴ በሙሴ ህግ ትመራለች። አለቀ። እንትናል አልሰማውሽም ተቋርጦ ነበር እኔ ጋር። እቺ ሴት ነገ ትጠየቃለች ወይ ነው? ፈጣሪ ዘንድ ትጠየቃለች ወይ ነው? እሷ ምን ልታረጋየች? ምን ልታረጋ ፈጣጣች? ወደሱ አጋጣሚ ሆነዋ ሻወር እንዴ ለምንድን ነው አይኗን የሚወጣው? ለምን አይኗን ይወጣል? ያሳሳታት የተሳሳተችው ፈጣሪ በተሸከመው ፈጣሪ የሚባለው በተሸከመው ነው አይደል? ስለዚህ አመንዝረሻል ከማን ጋር? የፈጣሪን እንትን በማየት አመንዝረሻል ተብላ ነገ ልትጠየቅ ነው። እግዚኦ ወይኔ ባቢኔ ጥያቄ ነው ማይ መፍራት የለብንም። እንደዚህ አይነት ጥያቄ ትውልድ መጠየቅ ነው ያለበት። እንደዚህ አይነት ጥያቄ የሚፈራማ አሁን ለምሳሌ ማይ የሚገባውና የማይገባው ኖ ይገባዋል። ለመሰለሽ ማሂ ልንገርሽ፣ ፈጣሪ እጅ አለው እግር አለው ይባላል አይደል? ሌላ ኮንሰፕት ያስይዘዋል ማሂ። ያ ፈጣሪ እጅና እግር አለው ይባላል። ትክክል። እጅና እግር አለው ሲባል አሁን እኔና አንቺም እጅና እግር አለን። እንደኔና እንዳንቺ እጅና እግር ማለት አይደለም። እንደዛማ ከሆነ ሁሉ ነገሩ እንደኛ ነው ማለት ነው። ለምሳሌ እኔ ህያው ነኝ፣ አንቺም ህያው ነሽ፣ አለን እየኖርን ነው አይደል? የኛ ህያውነት እና የፈጣሪ ህያውነት ተመሳሳይ አይደለም። አንቺ ታደርጊያለሽ፣ ፈጣሪም ያደርጋል። ያንቺ አድራጊነት እና የፈጣሪ አድራጊነት በጣም የተለያየ ነው። አንቺ ታያለሽ፣ ፈጣሪም ያያል። የአንቺ ማየትና የፈጣሪ ማየት በጣም የተለያየ ነው። ፈጣሪ ይሰማል፣ አንቺም ትሰሚያለሽ፣ እኛም እንሰማለን። የኛ መስማትና የፈጣሪ መስማት የተለያየ ነው። እኛ እጅ አለን ፈጣሪም እጅ አለው ከተባለ የፈጣሪ እጅም ሌላ ነው፣ የኛ እጅም ሌላ ነው። ለምንድን ነው እጁ ጋር ሲሆን ከኛ እጅ ጋር እንትን የምናደርገው ነው? አስበሽዋል? ለምን እጁ ጋር ሲደርስ እኛ እጅ ጋር እናወዳድረዋለን? በቃ እሱን የሚገልጽ ለምሳሌ እኮ ሰጭነት እኮ ሊሆን ይችላል እኮ እጅ ከተባለ እጅ በረከት ሰጭነት እኮ ሊሆን ይችላል እኮ። ገብቶሻል? አይን ማለት እኮ ማየትን መቆጣጠርን እኮ ሊገልጽ እኮ ይችላል። ትውልዱ ደደብ ስለሆነ የሚጠየቅ ጥያቄን ትቶ እጅ ሲባል በቃ እጅ አለው እኮ ምንድነው እጅ ጥፍር አለው ምናምን እኮ ጥፍር ቀለም ይቀባል ወይ ምናምን እያለ የማይረባ ነገር ይመላልስልሻል። እንደዚህ አይነት ጥያቄ ለምን ይጠይቃል ትውልዱ? እንዲህ በየትኛው አይምሮ ነው እያሰበው ያለው ትውልድ ነው? ገብቶሻል? ይሄን ማሰብ እኮ አያስፈልግም። እኔ ጥያቄ ግን በቃ በግልጽ አማርኛ ኢየሱስ ክርስቶስ ጾታ አለው ፈጣሪ ነው ተባለ አይደል ለሚል ሰው ነው። እኔ አላልኩምም ፈጣሪ ነው አላልኩም። ጾታ አለው። ባለጌ ሴት ሻወር እየወሰደም ብታየው ብትመኝ ያየ የተመኘ አመነዘረ ነው። ስለዚህ እቺ ሴት አመንዝራ ትባላለች። አመንዝራ ተብላ ከማን ጋር ያመነዘረችው ጥያቄ፣ ነገ ደግሞ አመንዝረሻል ተብላ ትቀጣለች ወይ ጥያቄ ነው። በቃ ይሄ ግልጽ አማርኛ ቀለል ያለ ጥያቄ ነው። የሚመልሰው ሰው ካለ ይመልሰው። እጅና እግር እየተባለ ግን ለማይረባ እንትን ሰውን ለማብሸቅ እኔ እኮ በጣም ነው ግራ የሚገባኝ እኮ አንተ ጋር ያለው አሁን በጣም ነው የሚገርመው። አሁን አንድ ሰው አለ ቲክታክ ላይ ሃይማኖት አስተምራለሁ እኔ ንጽጽር አቆማለሁ ይላል። ንጽጽር እንደሚያደርግ ኡስታዞች እንደዚህ ካደረጉ ወይ ቲክታክ ላይ የተደረገ ነገር እንደዚህ ከተደረገ እኔ ንጽጽር እኮ አድርጎ እኮ አያውቅም። ተሳዳቢ ነው፣ ይሳደባል፣ እንትን ይላል። ንጽጽር አቆማለሁ ይላል። የትኛው ንጽጽር ነው የምታቆመው? እየተሳደብክ የምትውለው ንጽጽር እኮ አይደለም እኮ ይሄ። አሁን እሱ የእግዚአብሔር አካልን ሲገልጽ ግብረ አካል እንጂ አካል የለውም ማለት እንደውም በሞቴ ብንሰማው ደስ ይለናል። ረይና አታውቃለ እንስማው፣ ፈታ እንበልበት። ላክልኝ ካለ እኔ የለኝም ስልኬ ልጓውት ብያለሁ። ኢኮኖሚ መጀመሪያ እሺ መልሲ። እሺ ኢየሱስን አሁን አንድ ሰው በአንድ ሰው የሚያመነዝረው ያ ነገር የሚስብ ነገር ሲኖረው ነው አይደለም? መጀመሪያ እሱ ልጠይቅ። አንድ ሰው በአንድ ሰው የሚሳበው ወይም ደግሞ ሊያመነዝር የሚችለው የሆነ ከዛ ሰው የሚወደው ነገር ሲኖር ነው አይደለም?
ቆይ ያላችሁ ግብረ አካልን ያላችሁ ላኩለት ለሬይነር ምን የሚወደው ነገር ነው ያልሽው? አዎ የሚወደው ነገር ስላለው ነው የሚሳበው። በጣም ጥሩ። ስለዚህ እነሱ ደግሞ እንደ ክርስቲያኖች አሁን ለምሳሌ ኢሳያስ 53 የሚጠቅሱት ለኢየሱስ ነው ብሎ የሚያስቡትና ዛሬ እንወደው ዘንድ ደም ግባት የለውም ይላል። ስለዚህ ኢየሱስ የሚወደድ ነገር የለውም ማለት ነው። የሚስብ ነገር የለውም። ምን ማለት ነው? የሚወደድ ነገር የለውም። ምን እንወደው ዘንድ ስለዚህ በሱ የሚያመነዝር ሴት አይኖርም ልልህ ነው። የደም ግባትና የሚያመነዝር ሴት አይኖርም እኮ። እንዴት ይገናኛል? የደም ግባትና የስሜት የጾታ አካል ምን አገናኘው? አሁን ይገናኛል? መጀመሪያ እኮ ጠይቁ። አንድ ሰው በአንድ ሰው ሲሳብ በሆነ ነገር ሲወደው ነው ወደዛ ወደ መመንዘር የሚሄደው። ስለዚህ አይደለም ፈሪሃይ፣ አንቺም እንደ አንዳንድ ሴቶች እኔ ከማፈቅረው ጋር ብቻ ነው የምተኛው የሚሉ ታምኝበታለሽ መሰለኝ። እንደዛ ነው የተረዳሽው እንጂ እንድንወደው ዘንድ የደም ግባት የለውም ማለት መልክ የለውም ነው። ሌላ ትርጉም የለውም። የደም ግባት ማለት ስለ መልክ ነው የሚያወራው፣ ስለ ቁንጅና ነው የሚያወራው። ገብቶሻል? መልክ ከሌለው እንዴት ነው ታዲያ በሱ የምታመነዝረው? አንድ ሴት ልልህ ፈልጌ ነው። ምንድን ነው መልክ ካለው ሰው ጋር ነው ብቻ ነው የሚያመነዝሩት እኮ። የሆነ ነገር እኮ ከዛ ሰው ላይ እኮ የሚስብ ነገር ሲኖር አይደል እንዴ? አንድ ሰው የሚስብ ነገሩንማ ተናገርኩ እኮ የሚስብ ነገሩንማ ተናገርኩ እኮ። እኔ ሴት ልጅ የምትሳበው ወንድ ልጅ የሚሳበው እኔ ስለ ጾታ ሳወራ የሚሳብበት ነገር አለ። የወንድ ልጅ የጾታ እንትኑ ሴት ልጅም የጾታ ነው፣ እዛ ነው የሚሳበው። ስለዚህ ሴት ልጅ ክርስቶስ ጾታ አለው ከተባለ ያየ የተመኘ አመነዘረም ከተባለ ኢየሱስ ክርስቶስ ደግሞ ወደ ስሜት የሚገፋፋ ነገር አለው፣ የተሸከመው ነገር አለ፣ የተዘጋጀ ራሱ ወንድ ልጅ ነው። ጾታ አለው። ስለዚህ እቺ ሴት ልትመኘውም ልትከጅልም ልትፈልግ የምትችለው ጾታውን ነው፣ መልኩን አይደለም። እጁን ይዛ ልትለው እኮ አይደለም፣ ዲሲ ወይ እንትን ልታዞረው እኮ አይደለም እኮ፣ እንደዚህ አይነት ነገር እኮ አይደለም። ስለዚህ እቺ ሴት ብትመኝ ነው ጥያቄ። አመንዝረሻል ትባላለች ወይ? ጥያቄ ነው። አመንዝረሻል ተብላ ተጠየቃለች ወይ? አመንዝረሻል ከተባለች ከማን ጋር ያመነዘረችው ነው ጥያቄ ነው። ገብቶሻል? አሁን ፈሪያ እንትን ቪዲዮውን ያለው ሰው አለ? ለሬነር ላኩለት እስኪ እሺ ኢብኑ በኔ ጋር እኮ አለ እኮ ለጓውት ብያለሁ። በሌላው ስልክ ይሄን አካውንት እንጂ እኮ በዚህ አካውንት እኮ ይኖራል። ቆይ እስኪ ራሱ በሁለተኛ አካውንት እኮ አለን እኮ። እኔ እናንተ ምንድነው እኔ እየቀወስኩ ያለሁት? ኦኬ ቆይ ምን አለ መሰለ በጣም ፈታ የሚያደርግ እንትን ነው ግብረ አካል። አይ ግብረ አካል ግብረ አካል በጣም የሚያዝናናው። አውሩ እንትን እስኪልክልህ ፈልጉ ያላችሁ ላኩልኝ። እኔ ግን ከመጀመሪያው ስገባ ጥያቄ ኖሮኝ ነበር የገባሁት። ትችያለሽ እኮ መጠየቅ። እኔ ግብረ አካልን እየፈለግኩ ማሂ ብትመልስልኝ ነበረ። ኢየሱስ የተሰቀለው ከወንበዴዎች ጋር ነው ይለናል ባይብልና፣ እኔ ጥያቄ ኢየሱስ ከወንበዴዎች ጋር ምን ሲያደርግ ተገኝቶ ነው ማለት አልገባኝም። ምን አገናኝቷቸው ነው የሚል ነው። ከምር ለግብረ አካላት ምን ማለት ነው? እና ክፈተው ፈጣሪን የተገለጠው በግብረ አካል ነው አላለም?
የልጁ ደግመህ ታሳየናለህ። የልጁ ራሱ በጣም የሳቅንበትን ቪዲዮ ራሱ ደግመን እናየዋለን። እስኪ የትኛው ልጅ? አዎ እንየው። የትኛው ልጅ? ይሄን እንየው። ጆሮ የለውም ስለሚለው አይን የለውም ስለሚለው ፈጣሪ ጆሮ የለውም አይን የለውም አለ። ቆይ ሰብት ፈጣሪ ልዩነት አለ። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብሎ ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። የለውም አይን የለውም ግን ያያል ወዘተ የሚባሉ ፈጣሪ እንደሌለው ስለምናምን እኛ ማለት ነው። ማንም ያየው የለም አይታይምም ብለን ነው ደግሞ ምናምነው። ምክንያቱም የሚታይ ከሆነ ሪፈረንስ ይፈልጋል ማለት ነው። ሙሴ አላየው አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናጸድቅም። አንተን የጠየኩ ለምንድን ነው እሱ እናንተ ታጸድቃላችሁ። ሥላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንህነሰ ነአምን ከመቦ ለእግዚአብሔር አእይንት ወአእዛን ወኩሎንሂ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎቹም አካላት እንዳሉት እናምናለን ብሎ 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነብዩ ዳንኤል ጸጉር ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጧል። የተጋኔ በቀለው ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ቴንክ ዩ። ጸጉሩ አሁን ምንድን ነው? የመረገጫ የእግሬ የሚለው እግር የሚለው ቃል ራይነር በረዶ የሚመስል ጸጉር አለው ተባለ እግዚአብሔር ለምሳሌ አይደል እያለ ነው አስተማሪው። አሁን እፎይ ሲያስተምር የነበረው ምንድነው? አይን የለውም ያያል፣ ጆሮ የለውም ይሰማል። አንዱዋል ነው አይደል? ጸጉሩን የበቀለው የቱ ጋር ነው የበቀለው? የቱ ጋር ነው ያለው ጸጉሩ? ድገመው ከመጀመር ወይ ያና እናንተ ኮንሰፕት። በቀደም አቡበከር አንድ ትምህርት ሲያስተምር ሰምቼ እነሱ እኮ አሁን አላህ እጅ አለው እግረ እንትን አለው ምናምን ስል ቀላል ወላሂ በቀደም የሚገርም ነገር ነው። አቡበከር ስለ አላህ ሲፋ ሲናገር አላህ ሱብሃነሁ ወተዓላ የውመል ቂያማ ሲፈል በአንድ እጁ ምድርን የመጠቅለል በአንድ እጁ ደግሞ ሰማይን ይጠቀልላል ይላል። በአንድ እንትን ሐዲስ ላይ አቡበከር በቀደም ሲነግረን እኛ ለአላህ የምንሰጠው ሲፋና እነሱ የሚሰጡት እኮ የሰማይና የምድር ነው። በእናትህ ሞት ባብሻ አሁን እኮ የኛው ሰውዬ እኮ ያወራው ታውቃለህ አይደል? ከሙስሊም ጋር ለማማሳከል ብሎ እኮ ነው። ፉክክር ሁሉ እኮ ከትምህርቱ ጋር ሳይሆን ከእስልምና ጋር እኮ ነው ይፎ የምትለው ቆሻሻ ወላሂ። አሁን ንግግሩ አይደል ከኛ ጋር ለማጠጋጋት እኮ ነው ጥረቱ። አውቃለህ አይደል? ለማጠጋጋት ሳይሆን መነጠልም ፈለገ። ገብቷል? መነጠል ፈለገ። መነጠል ይፈልግ ገብቷል? የሆነ ሊያመሳስል የሚፈልገው የሚያስጠላ ነገር አለው እኮ ራሱን ችሎ ቢቆም ሰው እኮ አይደለም። በጣም ያስጠላል ወላሂ። እኔ አሁን ይሄን ሰው በጣም ነው ያስጠላል። አያውቅም ስለ ክርስትና ምንም የሚያውቀው ነገር የለም። ያውቅም በቃ በትክክል ወላሂ 318 ሊቃውንት ጋር እኮ ነው የተጋጨው እኮ። እኔ አሁን አንተም ብዬ እኔ በቀደም ለታ ነው አላህ አቡበከር በደንብ ሲያስተምር ነበር ያላህን ሲፋልና በጣም የሚገርም ተአምር ነው። የኛ ጌታ ኃያልነቱ ባብሻ ወላሂ በይሁን ቃሉ ምንም ነገር የማድረግ ብቃት አለው ብለን ነው የምናምነው። ሙፈይኩን ነው ግን እዚህ ጋር ያለው ነገር እኛ ጋር እንትን ለማለት ያለው እንትን በጣም ያሳፍራል። ጨርስ በቃ ይቅርታ በመሀል ገባው ሪያንዬ ስሜት ነው አፉ በሉኝ። በጣም ፈጣሪ አይን አለው ከተባለ ምን አይነት አይን ነው? አይ ችግር የለውም ኤላ መብትህ ነው። ሰው መተንፈስ አለበት። አዎ ሀሳብ መስጠት አለብህ እኮ ራሱ እኮ ፈጣሪ አይን አለው ከተባለ ምን አይነት አይን ነው? አይኑ ቅንድብ አለው ወይ ምናምን እያለ ራሱ የሰው ልጅ ይሄ በጣሽ ውዳቂ የሰው ልጅ ይሄ የመጣበትን የማያውቅ የሰው ልጅ ይሄ መጨረሻውን የማያውቅ የሰው ልጅ ይሄ የነገውን የማይረዳ የሰው ልጅ ይሄ ደካማ የሰው ልጅ ይሄ ራሱን መጥቀም የማይችል የሰው ልጅ ይሄ በራሱ ውስጥ ያለውን ነገር እንኳን ሚስጥር የሆነበት የሰው ልጅ ስለ ፈጣሪ አይንም ጆሮም እጅም እግርም እንትን ሊያደርግ አይገባው። ምን አይነት ነው እንዴት ነው የሚባል ነገር ራሱ መጠየቅ የለበትም። የምን አባ ነው እየጠየቅ ያለው? ስለ ፈጣሪ
ምን አይነት እግር አለው? ምን አይነት አይን አለው? ምን አይነት እንደዚህ ማን አንተ? የሰው ልጅ እኮ ነህ። ሰገራ ተሸክመ የምትንቀሳቀሱ ከዚህ ነገር መላቀቅ ያልቻልክ ውዳቂ ሰው እኮ ነህ። ሰው እኮ በጣም ብጣሽ እኮ ነው። ሰው እኮ ክብር ስለተሰጠው እንጂ እኮ በጣም ወራዳ እንትን እኮ ነው። አከበረው ከፍ አደረገው እንጂ እኮ ዓለም እንዲገዛ ፈቀደለት እንጂ እኮ የሰው ግማታም እኮ ነው የሰው ልጅ። ደግሞ ከፈጣሪ እንትን ጋር ምን አይነት አይን አለው ጆሮ አለው? ስለ ፈጣሪ እኮ ነው እየተወራ ያለው። የማለት መብት የለንም፣ አቅምም ሞራልም የለንም። አለቀ። ቀጥለው በሞቲ ሬይነር እስኪ ክፈተው በእናትህ ግብረ አካልን አምጣው። ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ ሬይነር አይኑ ኢየሱስ ፈጣሪ አይደለም? ምን አውቃለሁ። ኢየሱስ አይን የለውም? ኢየሱስ አይን የለውም? ተገልጦበት ነው እያለ ያለው እኮ እዛ ስጋ ውስጥ ገባ እንጂ እሱ አይደለም ነው። ግብራክ ከፈተው አልገባውም። ራሱ ቤዚክ መሰረታዊ ስላሴ ትምህርት ራሱ አልገባውም። አያውቅም። ስለ ክርስትና የሚያውቀው ነገር የለም። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። ወዮ ምክንያቱም እጅ፣ እግር፣ ባት ወዘተ የሚባሉ ፈጣሪ እንደሌለው ስለምናምንኛ ማለት ነው። ማንም ዮሐንስ ራእይ ላይ ምን እንደምል ታውቃለህ? ማን ነው ጭኑ ላይ ነው የሚለው። እንደውም ጭኑ ላይ የጌቶች ጌታ የሚል ይጻፍበታል ይላል ኢየሱስ ላይ ማለት ነው። እንዴ ነው ይጻፈው ከሌለው ምኑ ላይ? ጭኑ ላይ ነው የሚለው። ጭኑ ላይ ጭኑ ላይ የጌቶች ጌታ የሚል ጽፈት አለበት ይላልና እሷንም አላነበባትም የለውም እያለ ነው። የለም አይታይም። አጋጫቸው። ምክንያቱም የሚታየው አይታይም ሪፈረንስ ይፈልጋል ማለት ነው። አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናጸድቅም። አንተን የጠየቅኩ ለምንድን ነው? እሱ እናንተ ታጸድቃላችሁ። ስላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንህነሰ ነአምን ከመቦ ለእግዚአብሔር አእይንት ወአእዛን ወኩሎን ይህ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብሎ 318 ሊቃውንት ተናግረዋል። ምን ማለታቸው ነው? 318 ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነቢዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይህ ብቻም አይደለም። ልበ አምላክ ዳዊት አይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። ያና እናንተ ኮንሰፕት ፈጣሪ ልዩነት አለ። እኛ መሀይም ምንም የሚያውቀው ነገር የለም። ፎና ስለ እስልምና ፎይ ማለት ወይዘሪት ሉና ማለት ነው። ሉና ነው ስሟ ራሱ። ወይዘሪት ሉና ምንም የምታውቀው ነገር የለም። ምንም አታውቅም። እየተጋጨች ያለችው ከክርስትና ጋር ነው። እየተላተመች ያለችው ከክርስትና ጋር ነው። ክፈተ ሁለተኛው ያ የሰመጠጠበትን ሙስሊም ልጅ አምጣው። እሱ ራሱ እኔ በጣም ነው ያዝናናኝ እሱ። እሺ ልፈልገው ማን እንደላከልኝ አላውቅም። እሱ እኔ ጋር አለ እኔ ጋር አለ ስልህ ልኬልሃለሁ። ፈልገው። በአንደኛው ነው ይላክልኝ። በትልቁ መሰለኛው። ችግሩ ይታለው እንትኛ ሀብታም መሆን በጣም ከባድ ነው። የስልክ ሀብታም በሌላ ደሃ ነኝ፣ በስልክ ግን ሀብታም። እሺ ይቱ ጋር ነበረ መሰለኝ። ነገር እኮ ነው ማስቀምጠው ላይ እንጂ። ኦኬ ግብረ አካልን ካየን አጋንንት የሚያወጣው ሙስሊም ነው ማለት ነው። ይሄ ነው። አዎ አንበሳ አገኘው። ክፈተው
ይሄ ልጅ በጣም ኃይለኛ ፖለቲካ ነው። ኢየሱስ ብሎ አጋንንት የሚያወጣው ሙስሊም ነው ማለት ነው። በኢየሱስ ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው አለ። ምን ለማለት ነው? በኢየሱስ ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው። በኢየሱስ ስም ብሎ የመሐመድ ማስተምሮ ያመጣውን አላህ ይባላል አጋንንት። ስለዚህ ያኔም በአንተ ስም አጋንንትን አላወጣንም ወይ ትሉኛላችሁ። ያኔም እናንተ ካፊሮች ከኔ ራቁ ብዬ መሰክርባችኋለሁ ይላችኋል። እንግዲህ በኢየሱስ ስም የሚያወጣው እናንተ ነው። አይ ሲቆራረጥ ነበር። እኔ ጋር ነው አስተካክሉ። መልሰው በጣም ኃይለኛ ልጅ ነው። ሲቆራረጥ ነበር። ጠንካራ ልጅ ነው። በጣም ነው ያስደነገጠው። በኢየሱስ ስም ብሎ አጋንንት የሚያወጣው ማን ነው? ምን ለማለት ነው? በኢየሱስ ስም ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው። በኢየሱስ ስም ብሎ የመሐመድ ማስተምሮ ያመጣውን አላህ ይባላል አጋንንት። ስለዚህ ያኔም በአንተ ስም አጋንንትን አላወጣንም ወይ ትሉኛላችሁ። ያኔም እናንተ ካፊሮች ከኔ ራቁ ብዬ መሰክርባችኋለሁ ይላችኋል። እንግዲህ በኢየሱስ ስም የሚያወጣው እናንተ ናቸው። ጀግና ነው። ቀጥለው እንዴት እንደተጃጃለ እኮ እዚህ ጋር እኮ በጣም እኮ ነው የሚገርመው። አዎ ቀጥሎ በጣም ነው የሚጃጃለው። ሰው ነው አያወጣም። ሰው ነው ሰው ስለሆነ ሙስሊም አያወጣም። ትክክል። ሙስሊም አያወጣበት ምክንያት ምንድን ነው? ሙስሊም ማወጣበት ምክንያት በኢየሱስ ስም ነው ማወጣበት ምክንያት ወዲህ ነው። ሉክ የኢየሱስ ስም ምን አለ? ደንግጠዋል። ስሙ ኃያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 21 አካባቢ ያለውን የጠቀሰው እነኛ ሐሰተኛ የሆኑ ከቁጥር 15 ጀምሮ ስለ ሐሰተኛ ነቢያቶች ማለት ነው ምን ይላሉ? በስምህ እንደዚህ አልተናገርንም፣ በስምህ እንደዚህ አላደረግንም የሚሉትን ማለት ነው። ሐሰተኛ እዛ ጋር እስኪ ራሱ እዛ ጋር ሬነር ሐሰተኛ ነቢያቶች በኢየሱስ ስም አጋንንት እንትን ማድረግ ይችላሉ ማለት ነው። እንደ መጽሐፉ ከሆነ አዎ ከባድ ነው። ቀጥል ጥቅሱን ጥቀሳለህ። ምንድን ነው? የት ነው የምትሄደው? ምትለኝ ጥቅሱን ጥቀስ። እሺ እንደው ለምን ጠቅስላል? ሂድ እንጂ አስተማሪ ነኝ አላልክም? ለምን ያስተምራል? ሂድ አንተ አታውቀውም። ዮሐንስ 7:21 አይደለም ጥቀስ። አንተ ሐማስ ጥቀስ። ማን ነው 7:21 ያለው? እናት የተበላው ማን ነው? የተበላው ማን ነው? ራሱ አይደለም እንዴ? ኢየሱስ ብሎ አጋንንት የሚያወጣው ሙስሊም ነው ማን ነው? አይደለም ጨርሰው አትመልሰው። ኦኬ እሺ። አይ በጣም ኢየሱስ ብሎ አጋንንት መጨረሻው በጣም ነው እንትን የሚለው የሚያስቀው። መጨረሻው በጣም ያስቃል። ይጃጃላል እኮ በቃ በጣም ነው የሚደነግጠው። እንደደነገጠ ፊቱ ነው የሚያደርገው። ራሱ ቁጥር 21 አካባቢ ያለውን የጠቀሰው እኛ ሐሰተኛ የሆኑ ከቁጥር 15 ጀምሮ ስለ ሐሰተኛ ነቢያቶች ማለት ነው ምን ይላሉ? በስምህ እንደዚህ አልተናገርንም፣ በስምህ እንደዚህ አላደረግንም የሚሉትን ማለት ነው። ጥቅሱን ጥቀስ። አሊያም ምንድን ነው? የት ነው የምትሄደው? ምትለኝ ጥቅሱን ጥቀስ። እሺ እንደው ማይካነስ ጥቀስ። ጥቅሱን የቱ ጋር የሚገኘው? የት ነው የሚገኘው? ዮሐንስ 7:21 አይደለም ጥቀስ። አንተ ሐማስ ጥቀስ። ለምን ይጠቅስልሃል? ጥቅሱ የት ነው የሚገኘው? ምንድን ነው ያልከው? ያልከውን ጥቅሱን አስቀምጥ። አይ እኔ አንድ ስልክ ነው ያለኝ። ስልክ አይደለም ጭንቅላት አይለም ነው ወይስ ምንድን ነው? አልገባኝም። አንገት ላይ ተጠቀመጥ። ይሄ የተገጠመው ጭንቅላት ይባላል። ይሄ የምታየው ስልክ ይባላል። ይሄ አይደለም። ምን አገባን? ይሄ ነው ጭንቅላት። ምን አገባን እንዴ? ያሁን አዲስ ምን አገባን? ያሁን ቅድም አዲስ እንደዚህ ያልከው ከጭንቅላት ተናገርና ጠይቀኝ። ከጭንቅላት ንገረኝ የጠየቀውን። ኤኒዌይስ ማይክ አዝዛ። እሺ አሁን እኮ የጠየኩህ እኮ ነው። ያው ማይክ ያዛውን አዳምጥ።
ከቁጥር 15 ጀምሮ ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ብታነቡት ስለ ሐሰተኛ ነቢያት ነው የሚናገረው። ሰው የክርስቶስ ስም አጋንንትን ያባርራል። ምንም እንኳን ሐሰተኛ ቢሆንም ያኛው ለምሳሌ አማኝ ቢመጣና የክርስቶስን ስም ከኔ ጋር የተቋረጠው ከራሱ ነው ከራያን ምቀኛ ኔትወርክ ነው። ይህ ማዳመጥ አለብን። መጨረሻ ላይ በጣም ነው የሚጃጃለው፣ በጣም ይጀዝባል። ይህን ማዳመጥ አለብን ነው። ነቀለው ታች ነው ያለው። ኔትወርክ ነው ስልክ ኦቨርሂቲንግ ሲል ያስወጣል ቀጥታ ሆትስፖት ስላበራው ነው። እንዴት ናችሁ? ኦኬ ቆይ እንደገና ልክፈት። ሰላም ልጨርሰው። ይለቅ እንደገና ሊያስወጣኝ ነው። አዎ ጨርስ ሊያስወጣኝ ነው። ሰከንድ ያስተረ ነው። ኦቨርሂቲንግ ሲል ቲክቶክ ያቆማል። ከከፈተው ቪዲዮ እኮ ነው እንትን እየዘጋበት ያለው እያፈረጠ ያለው ኔት አይደለም። አሁን ተከፍቶ ነው ያለው። አሁን አልተከፈተም። አዎ እንትን አድርጉ። ምንድነው ትንሽ ኮፒ ሊንክዋን ጠቅጠቅ አድርጉ። ሰላም ብያለሁ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እሺ ቀጥይ። ምንድነው ቪዲዮ ላይ ተሳስቼውን ብቻ መሀል ላይ ልጁ ሀሳብ ሲሰጠው የተንተባተበበት ፓርት ላይ መሐመድም መጥቶ ኢየሱስን ነው የሰበከው አለ። ከዛ በኋላ ያንን ሀሳብ ሳይጨርስ ደግሞ ምን አለ? እፎይ አላ ቪዲዮ ላይ አልሰማችሁትም? እንዴት የተንተባተበበት ፓርት ላይ ልጁ ከጠየቀው በኋላ ሬይነር አለ። ትንሽ ታፕታፕዋን ቀጥቀጥ አድርጓት። ትንሽ ለምን እንደሆነ አላውቅም፣ ይቆራረጣል። ሀሳቡን እስከ መጨረሻ ካየ ነው በጣም የደነገጠበትና ስለ እስልምና ራሱ የማያውቀውን የተበጠረቀበት እንትን አለ። የማያውቀው ነው። ገብታችሁ እንትን ብታደርጉት ራሱ ጎግል አድርጋችሁ ሌላ ነገር ነው የሚያወራው። ሌላ ትርጉም ነው የሰጠው። ሬይነር ይሰማል? ከባድ ነው። አንተ ራሱ የእንደዚህ አይነት ሰው ቪዲዮ ለምደውኛ ቤት የምትከፍተው ለዛ ነው እያስወረደ ያለው አልኩህ እኮ። ትምህርት ነው። እኛ ስለ ይቅርና ስለ እስልምና ስለ ክርስትና ምንም የማያውቁ ሰዎች ለማጋለጥ ነው ይከፈታል። እንደዚህ አይነት ሰዎች ክርስትና ራሱ የሚጋጩት ከክርስትና የሚጋጩት ከአባቶች የሚጋጩት ከመጽሐፍ ቅዱስ እንደሆነ እያሳየን ነው ለትውልዱ ማለት ነው። አሁን ትውልድ እኮ ፖስት ያደረገው ማን ነው? ክርስቲያን እኮ ናቸው ፖስት ያደረጉት። በቃ ሙስሊሞች ላይ ተረማመደባቸው ምናምን ብለው እኮ ነው ፖስት ያደረጉት። አልገባቸውም ምን እያለ እንደሆነ ሰውየው። አሁን ቅድም እንትን የተደረገው ማለት ነው። ገብቶሻል? እግዚአብሔር አምላክ ግብረ አካል እንጂ አካል የለውም፣ አይን የለውም፣ ጆሮ የለውም ማለት እኮ። አስተማሪዎች ምንድን ነው ያሉት? እንደዛ ነው የሚለው መጽሐፍ ቅዱስ። አይን የለውም ይባላል። እግዚአብሔር አምላክ አይን የለውም ብሎ ካስተማረ እንዴት ለትውልድ እንትን አናደርግለትም? ግልጽ አናደርግለትም? ለምን አልናሳየውም? ከአባቶች ጋር እየተጋጨ ከመጽሐፍ ቅዱስ ከክርስትና ጋር እየተጋጨ ለትውልድ እኮ ግልጽ ማድረግ እኮ ያስፈልጋል። አሜን ብሎ የሚቀበል ትውልድ አለ፣ ምንም የማያውቅ ትውልድ። እንዴ ከባድ ነው። ሬይነር መጨረሻዋን ብናያት አሪፍ ነበረ። በጣም
በጣም የተጃጃለበት የተንተባተበበት በጣም ነው የሚገርመው። ራሱ ያወራውን ራሱ አያውቀውም። ሲያወራው ስለነበረው ማለት ስለ አጋንንት ብሎ ሲያወራ ነበረ። እዛ ጋር ደግሞ በኢየሱስ ክርስቶስ ስም አጋንንት የሚባረሩ ከሆነ ራሱ ያመጣው ምንድነው ብንሰማው መልካም ነው። በቁርአን ደግሞ ይማረካሉ። ተማርከው ቁጭ ብለው ቁርአን ሲነበብ ቁጭ ብለው ተሰብስበው ከበው ሲያዳምጡ ነበረ በመገረም ብሎ ነው የሚያወራው ሐዲሱ ራሱ። ይሄ ደግሞ ነብዩ መሐመድ ቁርአንን ሲያነብ አጋንንት እንትን ሲያደርጉት ነበር አለ፣ ሲከቡት ነበር አለ። በመማረክ ነው የሚለው እኮ ራሱ። ተማርከው ደንግጠው ገርማቸው ከበው ሲያዳምጡ ነበር ነው የሚለው። ሳይገባውን ያወራው ሰውዬው አያውቀውም። ራሱ እኮ አያውቀውም። አጋንንት ከተባለ በቃ ሌላው እንትን ችግር የለባቸውም። ስለማያውቁት ነገር ነው የሚበጠረቁት። እግዚአብሔር አምላክ አይን የለውም ከሚል ሰው ጋር እንዴት ትውልድ ይማራል? እግዚአብሔር ጆሮ የለውም ከሚል ሰው እንዴት ይማራል? አይን የለውም ግን ያያል ከሚል ሰው ትውልድ እንዴት ትማራለህ? ጆሮ የለውም ግን ይሰማል የሚል ሰው፣ እግር የለውም ከሚል ሰው ጋር፣ እጅ የለውም ከሚል ሰው ጋር እንዴት ትማራለህ? ከመጽሐፍ ቅዱስ ጋር የሚጣረስን ሐሳብ የሚያራምድን ሰው እንዴት ሰው ይማራል? በጣም ከባድ ነው። ተወዳጆች በጣም አመሰግናለሁ። የነበረን ቆይታ ይሄን ይመስል ነበረ። ይሄን ያህል ከቆየን ከዚህ በላይ መቆየት የለብንም። አሁን እንደዚህ ነው፣ በየቀኑ ሳይሆን አንዳንዴ በገባንበት ገብተን ስለ ሐሳብ ነው የምናወራው። ከአሁን በኋላ ተባለ፣ ተደረገ፣ ወረደ፣ ወጣ ምናምን የሚባለው ነገር አንሰማም። እንደውም ከአሁን በኋላ እውቀት የሌላቸው ሰዎች ፍላጎታቸው ይሄ ነው። ሐሳብ የሌላቸው ሰዎች ፍላጎታቸው ይሄ ነው። ስለ ሰዎች እንዲወራ ነው የሚፈልጉት። ሰው እዚህ ጋር ስለ ሰው እያወራ ጊዜው እንዲያጠፋ ነው የሚፈልጉት። ለውስጥ በመጋባት ትውልድ ትምህርትና ጥያቄ በጠያየቅ ላይ ሐሳብ ላይ እንዳያተኩር ነው ፍላጎታቸው። ስለዚህ ማንንም ሰው ወደ ትምህርት፣ ወደ እውቀት፣ ወደ ሐሳብ መመለስ አለበት። እኔም እንደዛ ነው የማደርገው። በየቀኑ ዛሬ ይዣቸው የመጣው 2 ጥያቄዎች አልተመለሱም። ለወደፊትም እጠይቃለሁ። ሌላ ጊዜ ደግሞ አዳዲስ ጥያቄዎችን ጨማምረን ከበድ አድርገን ደግሞ እንመጣለን። የዛሬ ጥያቄ ግን ክርስቲያን ነን የምትሉ ሰዎች ብትመልሱት መልካም ነው። በዚህ ጉዳይ በመጀመሪያ ብንግባባ መልካም ነው። አዎ። እና ይህን ይመስላል። እዚህ ጋር ያላችሁ ሰዎች ሐሳብ ያለው ሰው አለ? ፋፊሻ ሐሳብ አለሽ? ፈሪሃ፣ ሊዱ፣ ሂክማ ኤላ ሐሳብ አላችሁ? ተንፍሱ። እኔ እመልስልሃለሁ። ጠይቀኝ፣ እመልስልሃለሁ። ልጠይቅሽ? ቀጥለው። እየሰማች ነበር እኮ ቅድም። የትኛውን ጥያቄ? ሁለተኛውን። ያየ የተመኘ አመነዘረ ነው አይደል? እኮ ያመነዘረችው ትቀጣለች። ለምን የምትቀጣው? አይታ ስላመነዘረች ነው። የማን አይታ? የኢየሱስን አካል አይታ። ስለዚህ ኢየሱስ ክርስቶስ በአካሉ ዝሙት ያሰራል ማለት ነው። ምንም አላሰራም። በቃ ሰው ነው እኮ ነው አሰራ እኮ። እኔም እኮ ዲያብሎስ ነው እኮ አላልኩም እኮ። ስለዚህ በስጋም ይሁን በአጥንት፣ በስጋውም ይሁን በአጥንቱ ዝሙት ያሰራል ማለት ነው። ስለዚህ ኢየሱስ ክርስቶስ በእንትኑ በጾታው ሰዎች እንዲያመነዝሩ ያደርጋል ማለት ነው። አላሁ አለም። እሱ አልተጻፈልን። ያልተጻፈ እናነብም። እንዴ የተጻፈ ነው ያነበብሽው? አይ በቃ የተመኘ ያመነዝራል ከሆነ አየች፣ ተመኘችው፣ በስጋው አመነዘረች፣ አለቀ። ስለዚህ ኢየሱስ ክርስቶስ በስጋው ሰው እንዲያመነዝር ያደርጋል። አመነዘረች እኮ። እንዴት አታውቂም? አሁን ለምን ኢየሱስ ምናምን ትላለህ? በቃ በስጋው አመነዘረች እሷ እኮ። ስለ ኢየሱስ እኮ ነው እየጠየቅኩ ያለሁት። አሁን ስለ እጅ፣ ስለ እግር፣ ስለ አይን፣ ስለ ጆሮ ከማውራታችን እንደውም በምንድን ነው ጾታ ያለው ጾታውንም የተገረዘ አለ። ለምሳሌ ፈጣሪ ነው ተባለ አይደል? ይሄ ፈጣሪ ራሱ ፈጣሪ ጠያቂውም ህግ እንትን አድራጊውም ራሱ ነው። ያየ የተመኘ አመነዘረ ብሎ ያለውም ራሱ ነው። ስለዚህ ኢየሱስ ክርስቶስን ጾታ አካሉን በማየት ብትከጅል የሆነ ሴት አመንዝረሻል ተብላ ትቀጣለች። ኢየሱስ ደግሞ በጾታው ሴቶች እንዲያመነዝሩ ያደርጋል።
አመነዘረች ተብላ ከተቀጣች የምትቀጣ ከሆነ ትቀጣለች። አዎ እንግዲህ እንደፈለክ ያዘው ትቀጣለች እንዴ። እንደፈለኩ የሚይዘው ነገር እኮ የለም። ሴት ልጅ እንታመነዘር ያደርጋል። ምንድነው አሁን እኔ የራሷ ጉዳይ እሺ ጎልጎል ብላለች እውነቷን ነው። ኦኬ እሺ ስለዚህ አይኗ ይጥፋ ይጎልጎል ከሆነም እሱ ያው እኮ ነው የኢየሱስ ክርስቶስ የጾታ አካሉ በማየት ሴቶች አይናቸው ይወጣል ማለት ነው። ካየችው ሴት ነች ሰው ነች እና አየችው ሰው ነች እኮ በቃ የሆነ ነገር ውስጧ እንትን ይላታል። በቃ ወደዛ አሁን ባልካላት ምናምን የሆነ ነገር እንትን ይላታል። እንደዛ ካላት አይኗ ይውጣ ማለት ነው። ለምን ፈጣሪ ከተባለ የፈጣሪዋን እንትን ስላየች አይኗ ይወጣል። ሴት ልጅ ከባድ ነው። አየሽው በጣም ከባድ ነው። ሁለተኛ ጥያቄ ምንድነው? ኢየሱስ ክርስቶስ በስጋ ሃይማኖቱ ምንድነው? አለው እንዴ ማለት ሃይማኖት አለው እንዴ? ሃይማኖት ምንድነው እንዴ? የሃይማኖት ምን ተብሎ ይብራራል? ሃይማኖት ማመን መታመን ነው አሉ እኮ። ሰው ታማኝ ነበረ አይ ቲንክ አው ያምን ነበረ ራሱን አይደለም አብን ነው እንጂ ሲታዘዝ የነበረው ለአብን አይደል? ሲያመልክ የነበረው አብን አይደል? ስለ ስጋ እኮ ነው እያወራን ያለነው። ጸሎት ሲያደርግ የነበረው ወደ አብን ነው አይደል? ያ ስለዚህ ሃይማኖቱ ምንድነው? ይሄ ስጋ ያው አብን የሚያመልክ ክርስቲያን ነው አይደል? ደግሞ ክርስቲያን የክርስቶስ ተከታይ ነው። የቱ ጋር ነው ያለው? ሃይማኖት ለብኮ ምንድነው ሃይማኖት የለውም ማለት? ያለው የሚታዘዝ የታዘዘውን የሚያደርግ የተባለውን የሚፈጽም እንደሰማ የሚፈርድ ለአምላኩ የሚታዘዝ ጸሎት የሚያደርግ ገብቶሻል? ብዙ ነገር እኮ ነው። የሚተኛ የሚጠጣ የሚበላ የሚደክም ብዙ ነገር ነው በስጋ። ይሄ ስጋ ሃይማኖቱ ምንድነው? ሲታዘዝ የነበረ ስጋ፣ ሲያመልክ የነበረ ስጋ፣ ጸሎት ሲያደርግ የነበረ ስጋ ሃይማኖቱ ምንድነው? 665 በቃ አሳረብሽኝ። እንደውም በቃ ይሄን ጥያቄ ትቼዋለሁ። ተመለሰ በቃ። ነው እኮ ኢየሱስ 665 ነው። እውነትን ነው የሚከተለው። አይዋሽም ኢየሱስ። ባንተ ጥያቄ ወደ አንተ ቢዞር ማን ነበር የሚከተለው? ብትባል ጥያቄ ወደ አንተ ቢገለበጥ ማንን ነው የሚያመልከው ነው ብትለው? የሚያመልከው የነበረው ምን ነበር ብለህ ነው የምትለው አንተ? በስጋ እያለ ሃይማኖቱ ነው። ስላሴ ሲያመልክ አልነበረም አይደል? አይደለም። አንድ አምላክ ነው ሲያመልክ የነበረው አይደል? እኔ አይደለሁም። እኔ 665 ነው የምለው። ግን በእንደዚህ አይነት ግን አይ ችግር የለብኝም። አንድ አምላክ ነው ሲያመልክ የነበረ ተባለ። ስላሴን አያውቀውም። አያውቅም የለም። ስለዚህ ሙስሊም ነው ማለት ነው። በቃ እንደዛ ነው። ቪዲዮ ይሄ ነው ያልተዋጠላት አይደለም። 5 ነው እውነታው ይሄ ነው። በቃ አንድ አምላክ ሲያመልክ ከነበረ እኔ ምን አገባኝ? ልክ ነው። በቃ ያገባኛል። እኔ ያገባኝ ልክ ነህ። አንድ አምላክ ሲያመልክ ነበር። የዳመናውን አምላክ ነው እንትና ኤላ የምንም ይሁን በቃ ሊዱ የአንድ አምላክ ሲያመልክ ነበር። በቃ ለአንድ አምላክ ደግሞ አሁንም እየተገዛ ያለው ሙስሊም ብቻ ነው። እኛ ታዲያ ለስንት ነው? ለ10 ነው እየተገዛን ያለ ነው። እሱን ምን አውቃለሁ ሊዱ፣ ወደ ሰውማ አልገባሁም። እኛም ለአንድ ነው። ስለዚህ 665 ነው። እሺ እንዳልሽ ሊዱ፣ እኔ ያው ባቢል ነበር መጠየቅ የነበረብኝ፣ ያው መልሶልኛል። ቴንኪ ባብሻ። 665 ሙስሊም ነው ማለት ነው አለ እና ስላሴ እንደርድሬ በየእንትኑ ምጸልይልህ መሰለህ እንዴ?
665 እኮ ከአንድ አምላክ ውጭ እኮ ምንም አያውቅም። ምንድን ነው የምታወራው? ስላሴ ቀበርጥሴ ምናምን 328 የኒቅያ ጉባኤ የምናምን የቆስጠንጠንያ ምናምን የሚባል ነገር እኮ አይቀበልም እኮ 665። እሱ እኮ ተረት እኮ ነው። ስለ ጉባኤ በጉባኤ የጸደቀ አምላክ እኮ አይቀበልም 665። ሰማይና ምድርን የፈጠረ አምላክ ይቀበላል። ኃያሉ አምላክ ይቀበላል። የማይጠይቅ የሚጠይቅ እንጂ የማይጠይቅ የሚያበላ እንጂ የማይበላ ደካማ ሰው የሚፈጠር እንጂ የማይደክም የሚያስኖር የነበረ የት ነበረ የማይባል የሚኖሩም ጭምር ነው። የሚጠይቅ እንጂ የማይጠይቅ አምላክ ነው። 665 የሚያምነው በዚህ ነው። አምላክ ከተባለ የራሱ የሆነ እንትን አለው። በቃ አምላክ የራሱ የሆነ የሚገለጽበት የራሱ ማንነት አለው። ማንንም ሰው ሊጋራው ማንንም አካል ሊጋራው የማይችል ማንነት ነው ያለው። ፈጣሪ ፈጣሪ ነው። ፈጣሪ የነበረ ነው። እንዴት ነበረ ልትል አትችልም። አይምሮን አይደርስበትም። እንደውም መዳፈርም የለበትም ትውልዱ። አሁን ተመልሳችሁ አታውቁም? ከዛ በፊት ከምድር በፊት ከፍጥረታት በፊት ከዛ ምናምን እያላችሁ የሆነ ቦታ ላይ ተደርሱና ደንግጣችሁ ተመልሳችሁ አታውቁም? ይሄ ነው። ሰው ደካማ ነው። ሰው ብጣሽ ነው። ሰው ሊሚት አለው። አይምሮአችን ገደብ አለው። ዝም ብሎ እየዘለለ ትውልዱ እኮ ፈጣሪውን እኮ ነው የፈጠረው። ፈጣሪውን የፈጠረውን ፈጣሪ ቁጭ አድርጎ ሳለው። አፍንጫ ሰጠው፣ ፂም ቅንድብ ሰጠው፣ ፀጉር ሰጠው። ምግብ ይበላ ነበረ። 33 ዓመት እስራኤል ምድር ላይ ጭቃ ሲያቦካ ነበረ። እናቱ ጋር ጠፍቶ አባቱና እናቱ ምንም ሲያደርጉ የሶፊና ምና እንደዚህ ብለህ ፈጣሪን ትፈጥራለህ እንዴ? ፈጣሪን ትስላለህ እንዴ? ፈጣሪን ቁጭ ብለህ ትፈጥረዋለህ? አይገባውም፣ አይገልጸውም። ትክክል አይደለም። ፈጣሪ ፈጣሪ ነው። አንዳንድ ሰው የሰው ልጅ በሚያደርገው ነገር ለሚጠይቀው ነገር መልስ ካልመለሰ ፈጣሪ አይደለም የሚባል ነገር አለ። አሁን ለምሳሌ ፈጣሪ እኮ የኛ ተልካሻ ነገር እኮ ለፈጣሪ እኮ ምንም እኮ አይደለም። እኔ ወጣው ወረድኩ ፈነዳው አለፈልኝ ደህየው ቅማል በላኝ ተዋን እንትን አሳከከኝ። የፈጣሪ ክብር በዚህ ልክ ዝቅ አይልም። ያው ስለፈጠረኝ ብዙ ነገር ሊያደርግልኝ ይችላል፣ ያደርግልኛል። አድርግልኝ ብለህም እንትን ማለት አለብህ። አላደረገልኝም ብለህ ግን የለም የምትል ከሆነ መሀይም ነህ ማለት ነው። ብዙ ከምናቀው በላይ የማናቀው ይበዛል። ከተገለጸልን በላይ ያልተገለጸልን ብዙ ምስጢር አለ። ብዙ ነገር ነው የማናቀው። በጣም ብዙ ነገር አለ ማናቀው ማለት ነው። ስለዚህ ሰው እንደ ሰው ቢያስብ መልካም ነው። በጣም ከባድ ነው እና 665ቶች ፈጣሪያቸውን የፈጠሩ ወጣቶች አይደሉም። በጣም የነቃ ወጣት ነው። ፈጣሪውን አይፈጥርም። ፈጣሪውን ቁጭ አድርጎ ምላጩ ሲላጭ የነበረ ፂሙ ሲላጭ የነበረ ፀጉሩን ሲያበጥር የነበረ የሆነ ጎፈሪ ወጣት ቁጭ አድርጎ ይሄ ነው ፈጣሪ ምናምን ብሎ እንዴ እና ምናምን እያለ ፈጣሪው እንደዚህ አይነት የተልከሰከሰ ወጣት አይደለም 665 ማለት ነው። ፈጣሪ ለምሳሌ የፈጣሪ መገለጥ ምናምን የሚባላል። ፈጣሪ ማንንም በመምሰል አይገለጥም። ሰዎች ለአብርሃም ተገለጡለት ሰዎች ምናምን ተብሎ ይወራል። አሁን ለምሳሌ ምንድነው ፈጣሪ ማንም በጣም ስህተት እኮ ነው። ፈጣሪ ሰውን በመምሰል አይገለጥም። ሲገለጥ ራሱ የሚገለጥበት የራሱ ማንነት አለው። አለቅ ፈጣሪ መገለጥ ሲያስፈልግ እኔን መምሰል ምን አስፈልገ? የፈጠረውን ብጣሽ ሰው ልጅ መምሰል አያስፈልገውም እኮ። ራሱ የሚገለጥበት ማንነት አለው። ሲገለጥም ራሱ እንዴት ነው አላውቅም። አቅሜ አይደለም፣ አልደርስበትም፣ ብቃት የለኝም። እኔ ብጣሽ ደካማ ሰው ነኝ። ከየት እንደመጣው አላውቅም፣ ወዴት እንደምኩም አላውቅም። ነገም እንደሚያጋጥመኝ አላውቅም። ከደቂቃ በኋላ ምን እንደሚያጋጥመኝ አላውቅም። ስለዚህ ፈጣሪ ተብሎ ሲባል በቃ እኛ የምንሰጠው እንትን አለ። ይሄ ምንድን ነው የሚገባው ለማለትም ይከብዳል። ስለሚገባው ስለሆነም ይገባዋል የምትል ይገባዋል እንዳትል ያው የእርሱ ማንነት ስለሆነ አሁን ለምሳሌ ይገባዋል ስትል አሁን ለምሳሌ
ሬይነር ሽልማት ይገባዋል ተባለ። የሆነ ነገር ስለሰራ ነው። ሽልማቱ እሱ ጋር ስላልደረሰ ነው። ይገባዋል ብለህ የሚሰጥ ነገር ነው። በጣም ከባድ ነው። አመለካከታችን እንደዚህ አድርገን ሰፋ ካላደረግነው በጣም ከባድ ነው። ትውልዱ በጣም ወድቀዋል። ሰዎችን ነው የሚያመልከው። ትውልዱ ሬሳ ያመልካል፣ ያጎበድዳል፣ ሰዎችን ከሰዎች ይከጅላል። ከሞቱ ሰዎች ምናምን እንትን ይጠይቃል። የሞተ ነው። ዱቄት እኮ ነው። ምንም አፈር እኮ ነው። ምንም አይደርስልም፣ አይሰማህም። የሞቱ ሰዎች ከብዙ ሺህ ዓመታት በፊት የሞቱ ሰዎች አባቴ ምናምን ድረስልኝ የት ሆኖ ነው የሚሰማ? በጣም ከባድ ነውና እንደዛ ብሎ ነው የሚያምነው። ባጭሩ 665 ለማለት ነው። ሬይነር ይበቃናል አይደል? እኔ ይወጣ ነው አክቹአሊ ነው ቂራሳ ስላልደረሰ ጨርሰናል። ሌላ ቀን እናየዋለን። እየደጋገምን ቪዲዮን በጣም ነው የሚያስቀው። መጨረሻ ላይ በጣም የሚያስቅ እንትን አለው። እናየዋለን። ግን እኔ የሚያሳዝነኝ ምንድነው ታውቃለህ? አክት ያደርጋል ታውቃለህ፣ በጣም እንደሚያውቅ ነገር። አጠገቡ እኮ ቁጭ ያለ ልጅ አለና ቢያንስ ትንሽ ለሱ እንኳን ቢሰጥ ይሻላል። አሁን ለምሳሌ የሆነ ነገር ካላወቅኩ ባሳልፈውስ አይን የለውም ግን ያያል። አይን የለውም እሷል እዛ እነሱ ተሰብስበው ምናምን ስንት ነገር ብሎ እጃለው ምናምን ብሎ ያጸደቁትን የለውም ብሎ እንትን ሲል ከባድ ነውና እውቀቱ የለም። ጀስት ያው የሚሳደበትንም ፊት እንደሚለቃቅም እናውቃለን። ደግሞ ከሐዲስ እንደሚንትን እንደ ሐፊዝ እንደሆነ ነው። ቁጥር መሸምደድ እኮ ቀላል እኮ ነው። በነገራችን ላይ እኔ በፊት ባይብል ለእንትን ለማለት ሞክር ነበር፣ ጥቅሶቹን ለመሸምደድ ምናምን ማለት ነው። ላይክ የሆነ ነገር ሲጀምር እስከ መጨረሻው እቀጥላለሁና እሱ ከቁጥር ነው የሚሸምደው የሐዲስ እና ልክ የሐፊዝ እንደሆነ ማለት ነው። እኔ አይምሮ አለኝ እናንተ አይምሮ የላችሁም እያለ ነበር። ግድ ነው እንደዛ አይነት ምር ነው የሚያራምደውና የሆነ ሐዲስ የሚሳደብበትን እንትን አለ። ሳም ሸሙን የሚባል ሰውዬ ያለ የሱ ዌብሳይት አለ። ከሱ ነው የሚያመጣው ከእንትኖቹ ማለት ነው፣ ከነጮቹ። እንግሊዘኛ ማወቁ ጥሩ ነው እና ወይ ትርጉም ይሆናል በርግጥ። ከዛ ነው የሚለቃቅመው እንጂ ምንም የተለየ እውቀት የለውም። ምን ያህል ትምህርት አያስተምርም። አንዱ ከሶስቱ አንዱ ሲሞት ሁለቱ ይጠብቃሉ የሚል ሰውዬ እኮ ነው። አንዱ ነው ሁለቱ ይጠብቃሉ እና ምንም እውቀት የሌለው ሰው ነው። ከሊቃውንት ጋር ይጋጫል፣ ከባይብል ጋር ይጋጫል። በነገራችን ላይ ባይብል እግዚአብሔር መገኛ እንዳለው ይናገራል፣ ቦታ እንዳለው ይናገራል፣ እጅ አካል እንዳለው ይናገራል። ለምሳሌ ጳውሎስ ምን ይላል መሰለኝ? አንደኛ ጢሞቴዎስ ላይ ነው ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ይኖራል ካለ በዛ ውስጥ ይኖራል ማለት ነው። በቃ ሊቀርበው በማይችል ብርሃን ውስጥ ማለት ቦታ ነው አይደል? በብርሃን ውስጥ ነው የሚለው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። በብርሃን ተከበው ከሰማያት በላይ ይላል። ደግሞ ሌላ ቦታ ላይ ከሰማያት በላይ ይኖራል ይላል። ከዛ ይሄን እንትን ይልና እግዚአብሔር ቦታ የለውም እኛ ልክ እንደ አባሽ ነን ይላል። ይመጣል ወስን እቺን እንኳን አያውቃትምና እግዚአብሔር መገኛ ያለው ይላል ባይብል በትክክል ያስተምራል። እንደውም እኔ ክርስቲያን እያለሁ እንደዛ ነው ማለት ነው። እግዚአብሔር በቃ ከስፔስ ውስጥ ይኖራል አለው። ምንድነው እግዚአብሔር ይኖራል እንትን አይወሰንም እንትን አንለው ምናምን የሚባል እንደዛ እንደው አላይ ኦርቶዶክስ በተለይ እነሱ ምንም አያውቁም። ኦርቶዶክሶቹ ሁሉም ቦታ አለ ይላል፣ መንፈስ ነው ይላል። አየር ነው እግዚአብሔር እንደ አየር ነው የምታስበው። ሁሉም ቦታ አለ ስትል ማለት ነው። እዚህ ጋርም አለ፣ ሽንት ቤትም አለ፣ የሆነ ጣዖት ድንጋይ ውስጥም አለ፣ ኤቭሪ ቦታ አለ። እንደዛ ነው የሚያስተምረው። እና እሱ ቤዚክ መሰረታዊ እውቀት ሳይኖረው የሚያወራ ሰውዬ ነውና እና ያለን እንግዲህ ዳግመን እስቲ ያው እንዳወራ ነው። ካሁን በኋላ ሀሳብ ነው የምናወራው።
ሌላ እንትን ማለት የለብንም። አይመጥንም፣ ራሱ ትርጉም የለውም። የሀሳብ የሌላቸውን ፍላጎት እያስፈጸምን ነው አይነት ሆኖ ነው የታየኝ። እነሱ ፖለቲካ ይሰራሉ፣ በጣም ነው ፖለቲካ የሚሰሩት። እነ ጠጅቱ እነ ወይዘሪት ሉና ፖለቲካ እየሰሩ ነው፣ እሱ ደግሞ አውቀው ነው። እና አመሰግናለሁ ለነበረን ቆይታ፣ በጣም ነው የማመሰግነው። ከልብ የመነጨ ፍቅርን እናንተ ላይ እያርከፈከፍኩም እየነዛው እኔ በወጣ ደስ ይለኛል። መተኛት አለብኝ። አረብኛ ጽሑፍ ያለው ሰው ይተንፍስ እና እኔ ውልቅ ልበል። እሺ ባቢ እንዴት ነህ? ደህና ነኝ። እሺ ሰላም ሁላችሁም፣ አሰላሙ አለይኩም። ከታችም ከላይም ያላችሁ ሰላም። አሁን በተናገራችሁት ነገር ላይ ኢስላም ምን ይላል የሚለውን አንዳንድ ነገር ምናልባት ታውቁት ይሆናል፣ ግን እንዲሁ ለመናገር ፈልጌ ነው ከፈቀድክ ማለት ነው። በምን ላይ? አሁን ስታወሩት በነበረው ጉዳይ ስለ ብዙ ነገር ነው ስንነካካ የነበረው። ስለ ፍጥረት ዓለሞች ዓለም ላይ ስላሉ ፍጥረታት ማለት ነው። እና ስለ ፍጥረት ዓለም ቁርአን እኮ በሰፊ ነው የሚያወራው። አይ አውቃለሁ፣ እሱን ትንሽ ነገር ነው አንድ ሐዲስ ምናምን ማለት ነው። የአንድ ደቂቃ እድሉ ሰጅሽ እንዳይሰፋ ለእንተኛ ስለሆነ ነው። እሺ እሺ ባብ አመሰግናለሁ። ኦኬ ኢብኑ መስዑድ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም በነገሩን ምድር ላይ 7 ምድርና 7 ሰማያት እንዳሉ ነው ኢስላም የሚያስተምረው ማለት ነው። በመጀመሪያው ሰማይና ከሱ በላይ ባለው ሰማይ መካከል 500 ዓመት ርቀት እንዳለ ኢስላም ያስተምራል ማለት ነው። ከአንደኛው ሰማይ እስከ ሁለተኛው ሰማይ 500 ዓመት ርቀት አለ ተብሎ ነው ኢስላም የሚያስተምረው ማለት ነው። ከሁለተኛው እስከ ሶስተኛው፣ ከሶስተኛው እስከ አራተኛውም እንደዚሁ ማለት ነው። በተመሳሳይ እንደዚህ አይነት ርቀት አለ። ርቀቱ ደግሞ በምን ፍጥነት እንደሆነ አላህ ብቻ ነው የሚያውቀው፣ እኛ አልተነገረንም ማለት ነው። ከዛ ደግሞ 7 ሰማያትና ምድርን ጨምሮ ከነሱ በላይ ደግሞ ኩርሲይ የሚባል ፍጥረት እንዳለ አላህ ያስተምረናል። ኩርሲይ እና በእነዚህ ሰማያት ደግሞ መካከል የ700 ዓመት ርቀት የ500 ዓመት ርቀት እንዳለ ኢስላም ያስተምራል። እንደገና ደግሞ በኩርሲይና ከዛ በላይ ያለው ውሃ ደግሞ መካከል የ500 ዓመት ርቀት እንዳለ ያስተምራል ማለት ነው ኢስላም። ከዛ በላይ ደግሞ አርሽ የሚባል ትልቅ ፍጥረት አለ ማለት ነው። አርሽ ደግሞ የሚባለው ከነሱ በላይ የሆነ ፍጥረት ነው ማለት ነው። ስለዚህ ምድራችን በጣም ትልቅና ሰፊ ናት። ይሄንን ደግሞ የፈጠረውን ፈጣሪ ደግሞ እንዴት ነው የሚገምቱት? ማለት ኢስላምና ሌሎች እምነቶችን ያላቸው ትልቅ ልዩነት ብዬ የማስበው ፈጣሪያችንን እንዴት ነው የሚገምቱት? አንድ ሰው ይሄንን ሁሉ ፈጥሯል ብለው ማመናቸው በጣም ስለሚገርመኝ ነው። እንደገና ልቀጥል ባቢ? ቀጥይ። ኦኬ ሌላ ደግሞ ኢስላም ስለ እንትን ይናገራል። ይሄንን አርሽ የሚባለውን ፍጥረት ማለት ነው የሚሸከሙ እንትኖች አሉ ማለት ነው፣ መላኢካዎች አሉ። እነዚህ መላኢካዎች ማለት ነው እያንዳንዳቸው አላህ ነግሮኛል ብለው አንዳቸውን ብቻ እንዳሳወቃችሁ ነግሮኛል ብለው ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን አለ። ከአንገታቸው እስከ ጆሮአቸው ድረስ ያለው ይሄ የአንገታቸው ርዝመት ብቻ ማለት ነው ምን ያክላል ብለው ነገሩን ነቢያችን ሰለላሁ ዐለይሂ ወሰለም 700 ዓመት የሚያስኬድ ነው ብለው ተናገሩ ማለት ነው። 700 ዓመት ርቀት አለው ማለት አላህ በሚያውቀው ርቀት ማለት ነው። የአንድ መላኢካ ነው እንግዲህ ባቢ አስበው፣ አንድ መላኢካ 700 ዓመት ከአንገቱ እስከ ምንድነው እስከ ጆሮ ድረስ ያለችው ርቀት 700 ዓመት ያስኬዳል አሉ። በምን ፍጥነት እንደሆነ አይታወቅም። በፈረስ ግልቢያ ፍጥነት ይሁን በምን በማይል ይሁን በምን የሚታወቅ ነገር የለም። አላወቅንም፣ አላህ አላሳወቀንም ማለት ነው። እና ይሄንን ፍጥረት የፈጠረው ፈጣሪ
ደግሞ ምን ያህል ኃያልና ታላቅ ነው የሚለውን አስተውሉ። ምድራችን ራሱ ከሌሎች ፍጥረታት አንፃር ምንም ናት በአላህ ዘንድ ማለት ነው። ለምሳሌ አላህ ምን ይላል መሰለህ? ጃሚዑል ትርሚዚ 23:20 ላይ በተዘገበ ሐዲስ ላይ ማለት ነው ምን ይላል? ምድርን ከዝንብ ክንፍ እንኳን ከቆሻሻ ዝንብ ክንፍ እንኳን እንደማይቆጥራት አላህ ይናገራል ማለት ነው። ምንም ናት ምድር። እንደዛ ባትሆን ኑሮ አላህን ያመጹና የካዱ ሰዎች አንዲትን ጠብታ ውሃ እንኳን አይለገሱም ነበር ብሎ አላህ ይነግረናል ማለት ነው። ስለዚህ ምድር ያን ያክል ትልቅ ነገር አይደለችም። እንዲያውም ትልቅና ትንሽነታቸውን ሲያስረዱ ምን ይላሉ መሰለህ ባቢ? 7 ምድርና 7 ሰማይ ተጠቅልሎ በኩርሲይ ላይ ቢወድቅ ማለት ነው ምን ይሆናል? እንደ ቀለበትና ምድር ላይ እንዳለ በረሃ ነው ይላሉ ማለት ነው። እንደ ቀለበትና ምድር ላይ እንዳለ ውሃ ነው 7 ምድርና 7 ሰማይ ከኩርሲይ ላይ ቢጣል ማለት ነው። ከዛ ኩርሲይ ደግሞ እንደዚሁ ከአርሽ ላይ ብትወድቅ እንደ ቀለበትና ምድር ላይ እንዳለ በረሃ ነው ይላሉ ማለት ነው። ያ ማለት አስበው በጣም ምድራችን በማይክሮስኮፕ ራሱ ለማየት በጣም ትንሽ ነገር ነች ማለት ነው። ከዛ መካከል ደግሞ አንድ እንትን አለ፣ ኮንቲኔንት አለ። ከኮንቲኔንት ደግሞ እኛ ለምሳሌ ከአፍሪካ ነን። ከአፍሪካ ደግሞ ኢትዮጵያ የሚባል አለ። ከኢትዮጵያ የሆነ ከተማ ከዛ ተብሎ ሰፈር፣ ከዛ ደግሞ እኛ አንድ ሰው ነን። ያ አንድ ሰው እስራኤል ውስጥ የተፈጠረ የተወለደ ወንድ ልጅ አምላክ ነው ተብሎ ለሰዎች ልጆች ማስረዳት በጣም የማይሆን አስተሳሰብ ነው። ተሻሻሉ እላለሁ። ለወገኖቻችን አላህ ይምራቸው። አመሰግናለሁ። ባቢ በፕላኔትስ ታምኛለሽ? ፕላኔቶች የሚባሉ ለዚህ ኤርዝ አለ፣ ጁፒተር፣ ሳተርን፣ ማርስ ምናምን እየተባለ ታይራ ቆይ ተተነፍሻለሽ። በእነሱ ታምኛለሽ? ሳይንስ ነው ያረጋገጠው። አሁን አሉ ቬኑስ የሚባሉ ኔፕቱን የሚባሉ ሜርኩሪ የሚባሉ ምናምን ይላል። በዛ ታምኛለሽ? አላቅም። እውነት ለመናገር አምናለሁ አላምንም ለማለት ብዙ እውቀት ያስፈልጋል እና እንደተማርነው ከሆነ አዎ ተምረናል ታች ክላስ ፕላኔቶች እንዳሉ። አዎ የተማርሽው አሁን ለምሳሌ እኛ ከምናውቃት ምድር ሌላ እንትን አለ ተብሎ ብዙ ነገር ነው የተማርነው። በሱ ታምኛለሽ? ትቀበያለሽ? እኔ የምትቀበለው ሐዲስና ቁርአን ያስቀመጠውን ነገር ነው። እንዳልኩ 7 ምድር እንዳለ 7 ሰማይ እንዳለ አምናለሁ። አሁን ለምሳሌ ለምድር አንድ ጨረቃ አላት። ሌላ የትኛው ፕላኔት ነው ደግሞ በጣም ወደ 18 ጨረቃዎች አሉት ምናምን እያለ ያወራል። ታምኛለሽ? ከምናውቃት ጨረቃዎች ሌላ ጨረቃዎች አለ ብለሽ ታምኛለሽ? እውነት ለመናገር እስልምና እንደዛ ብሎ የሚያስተምር ከሆነ አምናለሁ፣ ግን አላቅም። ስለሱ አላቅም። አዎ ስለነካካሽው ነው የምጠይቅሽ። ምናልባት የአንቺ እንትን ነው የምጠይቅሽ። ገብቶሻል? ያ ገብቶኝ። እሺ እኔ አላምንም። ለማንኛውም ያ እኔም አልኩ ማለት አላምንም ለማለት እነሱን መሆን ያስፈልጋል፣ ማወቅ ያስፈልጋል። አንተ ብዙ አንብበህ ይሆናል፣ እኔ ብዙ አላነበኩም በዛ መንገድ። ግን ደግሞ ኢስላም የሚያረጋግጠው ካልሆነ አላምንም። እኔ አላምንም። ሜርኩሪ የሚባል ፕላኔት አለ፣ ጁፒተር የሚባል ፕላኔት ምናምን የሚባለው በኢማጂኔሽን ውስጥ ሆነው እንትን ያደረጉት ነገር ነው። ምንም የታየ ነገር የለም፣ ውሸት ነው። እኔ እንደዛ ብዬ ነው እንትን ማምነው። የሚስማማ ሰው አለ? ግምት ነው። ይመቻችሁ። ለማንኛውም የምን አባቱ ሌላ ፕላኔት ምናምን ይልኛል እንዴ? አልቀበልም። ባቢሻ ወይ አሁን እሷ በነገረች የአላህ ሲፋ ማለት ነው አንተ ፈጣሪ ነው ብለህ ከምትገምተው ጋር ምን እንትን ታይበታለህ? አንተ አሁን ለምሳሌ እሷ ከነገረችን ነገር የአላህን ሲፋ ነግራናለች፣
ጌታ አምላካችን ኃያል ነው። እንግዲህ ይህን ጌታ ነው እኛ አላህን ብለን የተቀበልነውና አንተ በዚህ ምን አስተያየት አለህ? በተናገረችው ላይ ሌላውን ነገር አይደለም ምንም አይደለ? አዎ ለመሰለህ አሁን ኃያልነት፣ ትልቅነት፣ ሰፊነት፣ ጥልቅነት ነው ስታወራ የነበረው ልጅቷ አይደል? አዎ እኔ ማለት ስለማላውቀው ነገር አሁን እንትን ማድረግ አልወድም። የሚገርም ነገር አንዳንዴ በጣም የምደነግጠው ምን አለ መሰለህ የሆነ ቦታ ላይ ቁጭልና አስባለሁ። ወደ ኋላ ነው የምመለሰው። ከምድር በፊት ምን ነበረ? የቱ ጋር ነው የምደርሰው መሰለህ? ፈጣሪ ዘንድ ደርሳለሁ። በዛ ጋር ስደርስ እሱ እንትን እያደረግኩ ደግሞ ማሰብ እጀምራለሁ። እንዴት ነበረ? ከየት ወዴት ነው ምናምን የሚባል በጣም ደንግጬ ነው የምመለሰው። በጣም ነው የምደነግጠው። እሺ በቃ እሺ። እና እንደዚህ አይነት ነገር እንዴት ነሽ? ስልኬ ልዘጋ ነው። ካለሽ ፓለስታይን ስልኬ ልዘጋ ነው ባቢ። ሰላም አለይኩም። ምን ሆኖ ነው? ቻርጅ የለም አሉ ቻርጅ መብራት የለም ነበር ሙሉ ቀን። ታይ እንጂ መብራት የለም ነበር ሙሉ ቀን። አዲስ አበባ ሆነሽ? ወላሂ አይ ኢትዮጵያ አዲስ አበባ አይደለም አፋር ነው። የት ነው ያለሽው? አፋር ነኝ ያለሁት አሁን። አፋር የት? አፋር አሁን አዋሽ ናጋይ ክንይቶ አልሰማማ። ትሰሚያለሽ? አይሰማሽም? አሳውካ ናጋይ ክንይቶ ባሮማናይ አስወጣት። በአፋርኛ ልገጥም ነበረ ዛሬ እሷ ጋር። በቃ እኔ ልውጣ። ሁላችሁንም አመሰግናለሁ። ወናኛዋለሁ። ቀጣይ ተመልሰን ጊዜ አግኝተን ደግሞ እስክንጨዋወት በመናፈቅ ውስጥ ናችሁ። በቃ እሺ ባቢሻ በቃ አፋር ምርጥ ሀገር ነው፣ ምርጥ ማህበረሰብ ነው። በቀደም አንድ ወንድሜ አንድ አፋር አግብቶ ትንሽ ወንድሜ የስምንት ጊዜ ታናሽ ነውና አርብ ሄደን እሑድ ኑና ኒካ ሰሩ አሉ። በጣም ግርግር የማይወርድ ማህበረሰብ እንዴት ደስ እንደሚሉ ባቢሻ። ለእምነታቸው ያለው አቋም ምንም የሚያካብዱት ነገር የለም። ግን ቀላል ናት እነሱ ጋር። ግን እንትን ምንድነው ባህል የሚባለው ነገር በጣም ያጠቃቸዋል። ግን በጣም ነው የደነቁኝ ወላሂ። ሽምግልና ሄድን የሆነ ቀን፣ በሶስተኛው ቀን ነው በቃ እሺ ብለው ኑና ኒካ ሰሩ ምናምን ያሉት። ከሚገርም ነገር ትልቅ ቤተሰብ ናቸው እና እንዴት ደስ ይለዋል መሰለ። ግን ደስ የሚል ማህበረሰብ ነው አፋር። ትንሽ ደም ጥብ ብትል በቃ የሆነ ነገር እንትን ማድረግ አለብህ ይላል። እንደዛ የሚባል ነገር የለም ይላል። የአፋር ልጅ በጣም የተከበረ ነው። ደሙን አፍስሰው ወዴት አባት ይሄዳለህ? የሆነ ነገር ማፍሰስ አለብህ ይላል። እሱን ከተደረገ በኋላ ነው ማውራት የምንችለው ይላል። የለም ይላል። ባህል ላይ ትንሽ ያጠቃል። እኔ ወላሂ በጣም ነው የገረመኝ። ግን ማለቴ ቀለል አድርገው ነገሮች እንዴት አስተናግደው እንትን እንዳሉ በጣም ነው የሚደነቁኝ። እኔ በጣም ነው የተደነቁባቸው። የማካበር ነገር የለም በጣም ሌላውን ነገር ያው ብዙም አላወቅኩትም። ግን ያው ከዚህ በኋላ የኛ ቤተሰብ ሆናችኋለሁ። እናንተ ጋር የሚመጣ ነገር በሙሉ እኛ ጋር እንደመጣ ነው የምንቆጥረው አይነት ነገር ነው። በቃ አንድ ቤተሰብ ከሆንክ ነው። ግን ሌላ ነገሩን ብዙም አላውቅም። ግን በቀደም ባየሁት በጣም ተደንቄያለሁ። በጣም የዛሬው ነገር በጣም አፋር የማያካብሩበት ነገር አላቸው። በነገር በራሳቸው ነገር ግን በጣም ያካብዳሉ። በራሳቸው ባህል በራሳቸው እንትን እንዴ አፋር እኮ ለምሳሌ አንተ አፋር ከሆንክ የትኛውም አፋር እኮ ነው ለአንተ ጥብቅና የሚቆሙ። የትኛውም በዘር በምናምን የሚባል አይደራደርም። አፋር ነው። ገብቷል? አንተን ወክሎ ይችላል። እንደዛ ነው። ብዙ ነገራቸው ደስ ይላል። በጣም ነው የተደነኩት እኔ።
እና እንዴት ተግባባችሁ? በአማርኛ ነው? ኧረ ይችላል እኮ እንደ ያሉ እኮ እዚህ ቤተል የሚባል ሰፈር እኮ አለ እኮ አፋር ሰፈር የሚባል አለ። ፈታ ያሉ ናቸው ማለት ነው እነሱ። ሸገርን የሚያውቋት ከሆነ አዎ እነሱ ፈታ ያሉ ናቸው። እኔ አውቃቸዋለሁ። ኤላ የአፋር ሴቶች ምን ያደርጋሉ መሰለ? ሸገርን እንትን ማየት ሲፈልጉ በቃ በተለይ ገጠር ውስጥ የሚኖሩ ሴቶች ከተማዋን ማየት ሲፈልጉ ይታመማሉ። ገብቷል? የምሬን እኮ ነው። ይተኛሉ። ኦ ማሳንጋሌ፣ ይህ ማሳንጋሌ ምናምን ይላሉ። ምን ሆነች ነው ምናምን ይላታል። አሞኛል በቃ እና ምን ላድርግ። እሱ ደግሞ ሚስቱ በጣም ይንከባከባል። ገብቷል? በቃ እኔ መታከም አለብኝ ከተማ መግባት አለብኝ ትላለች። ትወጣለች፣ ትታከማለች፣ የሆነ ነገሯን ወስዳ ብድግ ትላለች። ከዛ በኋላ ትቀውጠዋለች ከተማ። የማትገዛው ዕቃ የለም፣ የማትገዛው ዕቃ የለም። ገብቷል? እልም ነው የምታደርገው። እሱም ምንም አይናገርም። በሚስቶቻቸው እንትን አይሉም፣ አይደራደሩም አፋሮች። እና እኔ አውቃቸዋለሁ። ድሮ ትንሽ ትንሽም እንትን አደርግ ነበረ በነገር ላይ። አሁን የረሳሁት እንጂ ትንሽ ግባባ ነበረ ድሮ። አይ ልክ ነህ። በቃ እኔ ብዙ ነገር አላውቅም። እኔ እንዴት እንትን እንዳሉ አላውቅም። ስንሄድ በቃ ያስተናገዱ መንገድና እንትን በጣም ነው የደነቀኝ። እንዴ እሱማ ባህል ያለው ማህበረሰብ ነው። ይሄ እንትን ያለው ማህበረሰብ ነው። እንግዳ መጣ ከተባለማ ምናልባት እንትን ሊሰጥ ይችላል። ገብቷል? በቃ እንዲታረድ ውሰድና እንደዚህ መድረጋ በጣም ነው እንትን የሚደረገው። ይሄ ማስተናገድ የሚባል ስማቸውን እንዲጠፋ አይፈልጉም በፍጹም። በጣም ነው አስተንግዷቸው እንትን የተለየ ነው። ገብቷል? በጣም በጣም የሚታረድ ነገር ይመጣል። በቃ አስተናግዷቸው። ብሔር አትገናኝ። ገብቷል? እዚህ ጋር ያደረጉልን በጣም ነው የገረመኝ። አዎ እኛ ወጣቶች ሆነን ያው ስንመላለስ በእንትን የልጅነት ምናምን መስቀሏ ምናምን አለች፣ ስድቧ ምናምን አለች፣ ምናምን ነገር መፋተጉ ነበረ ምናምን እንደዛ አይነት ነገር አለ። ግን አለፍ ብለህ ደግሞ ካየው ደግሞ በጣም የተለየ ነው። በቃ ደስ የሚል ጊዜ። ለመጀመሪያ ጊዜ ረጅም ሰዓት አንተን ስላገኘው ቆየው ቲክቶክ ላይ ሰውም ሳይታዘበኝ ያቀረብ ማንም ጋር ገብቼ እንደዚህም ቆይቼ አላውቅም። ተመስገን። ምንም አይታዘብህ። ቤትህ ነው ችግር የለም። ነገሩን ነው ኡስታዞቹም ጋር ይከብደኛል እኮ ገብቼ መቀመጥ እንጂ ማንምማ የትም ቦታ ብገባ ማንም እንትን አይለኝም። ሁሉም አከብሮኛል አልሐምዱሊላህ። በዛ ደረጃ ሳይሆን አንተ ጋር ቆየሁ። ሰሞኑንም ካለው ኮሽታ አንጻር አለው ከጎን ነኝ ለማለት ነው። ረጅም ሰዓት አንተ ጋር ግባ አትግባ የሚለኝ ሰው ነው አይስማማኝ። የሚያዘኝ ሰው በጣም ነው የሚያስጠላኝ። ሰው ስላልገባው ነው። በነገርህ ላይ እኔ ይገባኛል ነገሩ። ትንኩ እኔ ግምት ውስጥ አስገባለሁ ከምን አንጻር እንደሆነ ራሱ እኔ እኮ እንትን እላለሁ እኮ ራሱ እኮ አሁን ሰው ይገባኛል ከምን አንጻር እንደዛ እንደሚል ከምን አንጻር ስጋት እንዳለው ከምን አንጻር ምናምን የሚባል ነገር አለ። ግን እሱም ትክክል ነው ብዬ ነው እንትን የማደርገው። ገብቶሃል አባባሌ? ትክክል ነው። አሁን ለምሳሌ ሰው ሊጠራጠር ይችላል እኮ እውነት ነው። ራሱ ሰው ማመን የለበትም። እኔ ራሱ ሰው ማመን የለበትም እኮ። ገብቶሃል አባባሌ? እኔን ሰው ማመን አለበት ካልኩማ በጣም ከባድ ነው። ስለዚህ የሚመጣ ሰው የሚታመን ከሆነ በጣም ከባድ ነው። ሰው ማድረግ ያለበት ምንድነው? መጠቀም ነው ያለበት። የራሱ ጥቅም ብቻ ነው ማየት ያለበት። አለቀ። እሱም የሚጠቀምበት ብቻ ከሆነ ብቻ ነው መገኘት ያለበት። ገብቶሃል አባባሌ? እኔ እንደዛ ነው የማውቀው። ግን ነፃ አስተሳሰብ ያለው ሰው ጋር አሁን አንተ ነፃ ሰው ነህ ብዬ ነው የማምነው። አሁን ክርስቲያንንም ትነካለህ፣ ሙስሊሙን ማንም እምነት ስትነካ ሰምቼ አላውቅም። ገብቶሃል አነጋገሬ? አሁን አንተ በምትናገረው ነገር ስድብ መስሎ የሚሰማቸው ሰዎች አሉ። ገብቶሃል አነጋገሬ? አሁን አንዳንድ ሙስሊሞች ደግሞ ከመሬት ተነስተው ይመጡና ከእናንተ ክርስቲያን ቤት እየገባችሁ ምናምን። እኔ በእንደዛ አይነት ነገር አላምንም ለማለት ፈልጌ ነው። ያው መሀል ለአንድ ሰው መሀል እንትን ያስፈልገዋል እኮ። ገብቶሃል አነጋገሬ? አንዳንዴ ከሙስሊሞቹ የማናገኘው ነገር ከአንተ የምናገኛቸው ነገሮች አሉ እና ለሁሉም ነፃ ሜዳ ነው። ይህን ነው ማሰብ ያለበት እና እኔ እንደ ነፃ ሰው ነው ማሰብ። አንተን ቴንክ ዩ። ሰው መጠቀም ከቻለ መጠቀም አለበት ነው። መጠቀም ከቻለ የራሱን ጥቅም መጠቀም አለበት። ከዛ ውጭ ምንም እንትን አያስፈልግም። እኔ በቀስቀሳም በምናምንም በተንኮልም በሴራም አላምንም።
የራሴ መንገድ አለኝ። ከፊት ለፊት ነው የምናገረው። ማምንበትን ከፊት ለፊት እናገራለሁ። ሚዲያም ሰው የተረዳው አይመስለኝም። ሚዲያ ሀሳብህን በነፃ የምትገልጽበት ሜዳ ነው። ምንም ልታግደው የምትችል ሰው አይኖርም። አልፈቅድም፣ አይቻልም ምናምን የሚባል ነገር የለም። ይሄ ነው ከባዱ ችግር። ገብቶሃል አባባሌ? ጣልቃ መግባት፣ መሀል መግባት ምናምን የሚባል ነገር ሌላ ነገር ነው። ከሀሳብ መስጠት መግባት አይደለም። አሁን ለምሳሌ በአንተና በሊዱ መካከል አብልጬ የሚመቸኝ ሰው እንትና ነው የማለት መብቴ ነው። አንተም እኮ አይ እንደዛ ማለት የለብህም የማለት ለምሳሌ አንተን አብልጬ ያያለሁ እወድሃለሁ ካልኩ እንደዛ ማለት የለብህም የማለት መብት የለህም። መብቴ ነው፣ መብቴ ነው። ስለ ራሴ እኮ ነው እየተናገርኩ ያለሁት። ልክ ነህ። አይልማ ከአንተ ሁሉ ነገር ይስማማኛል። የማይስማማኝ አስተሳሰብ ኢትዮጵያኖች ገንገበቶች ናቸው የምትለኝ ነገር ነው።